የቱር ምናምን የራሱ ሌላ ቻሪቲ ነው ከመቄዶንያ ጋር የሚገናኝ አይደለም። ግን ምን ብሎ ፖስቶታል? ቻሪቲ የመቄዶንያ ተብሎ ነው የተጻፈው። እሱ ላይ የመቄዶንያ የሚል አለው። አዎ እዚህ ጋር አለ የመቄዶንያ ነው የሚለው። አሁን እኔ ስደውልለት ኦንላይን አለ ብሎ ይሄን አካውንት ነው የተሰጠኝ፣ ኦንላይንም አለ ተብሎ። ከዛ በኋላ ላይቭ ላይ እኔና ስናወራ እሱ አካውንት ሳይሆን የሴፉን ተጠቀሙ ብለው እንደገና ላኩልኝ ማለት ነው። ግን ለመላክ ስታስገባ ኦልሬዲ እዚህ ጋር ስታስገባ እኔ የምልህ እኮ ያንን አሁን ቼክ አድርጋ አይደለ ይሄንን ይላኩልህ። የቱን? ይሄኛውን አሁን ያው የጠራውን ቁጥር ኤርሚያስ ገለመል የሚለው እሱን እዛ ላይ ስትነግረህ እኔ ስደውልለት ያነሳው ሰው መቄዶንያ ነው ስለው አዋለኝና ብር አካውንት ነበራችሁን ስለው ይሄኛው አካውንት አለ ኦንላይንም አለ ታገኘዋለህ አለኝ። ከዛ ጉግል ሳረገው ራሱ መጣልኝ ፈርስት ላይ ማለት ነው። ከዛ ዝም ብዬ ያዝኩት። ግን መያዝ ብቻ ሳይሆን እዚህኛው ላይ ስታስገባ ለመላክ አየህ፣ ይሄ ባንክ ነው፣ በዚህ ነው የምንልከው ትራንስፈር አይደል? አፑን ዳውንሎድ ያርኩት ለዛ ልክ ስታስገባ ግን ስም ያመጣል። እሱን እኮ እያልኩ ነው። ስሙ ማን ስም ስለሚያመጣ ልክ ስሙን ስለሚያመጣ አትልክም ማለት ነው። ኢዚ ነው። አሁን ለነሱ የተሰጠው የቤት ስራ እሱን ነው እኮ ያሉት። የቤት ስራ ለነሱ የተሰጠው የቤት ስራ ብሩን መቄዶንያ አስገቡ ነው። ሲምፕል እንጂ አካውንት አይደለም። አሁን እኮ እነሱ አካውንት ሊያጭበረብረን ነው አይደለም። እኔ ራሴ ልክ አካውንቱ መቄዶንያ ብሎ ካልመጣ አላስገባም። የተሰጠኝ አካውንት ግን ይሄ ነው። ከዛ ላይቭ ላይ ሳወራ ሰምተው ከወጣው በኋላ ከላይቭ ይኸውልህ የተላከልኝ አለ ዋትስአፕ ላይ እሱ አይደለም ፍራውል በዚህኛው ተጠቀም ብሎ አየው። በዚህኛው ተጠቀም ብሎ ይሄኛውን የላኩልኝ የቲቪውን ላኩልኝ ማለት ነው። የቲቪውን ኦኬ፣ ቀድሜ ላክልኝ ማለት ነው። አዎ የቲቪውን ተጠቀመው እሱን ተወውና የቲቪውን ተጠቀመው አሉ። እሺ ብዬ ቁጭ አደረኩት። መጀመሪያ ግን የተላከልኝ የትኛው ነው? መጀመሪያ የተላከልኝ ግን ይኸው እዚህ ጋር አለ። አየው እዛው ጋር ያለው ማለት ነው። እዛው ጋር ያለው እኔ የተላከልኝን ነው። ስለዚህ የዚህ ሰውዬ እንግዲህ ይሄ አሁን የተላከልህ ሰውዬ የግለሰብ አካውንት እንደሆነ እንድታውቀው ነው። ኦኬ ግን እኔ አሁን እኮ ቴዲ ዮኒ ምን መሰለህ ሳስገባ ራሱን አሁን በዚህኛው አፕ ስለማስገባ አየህ፣ ይሄ የብሔራዊ ባንክ ነው አይደል? አዎ ልክ ይሄኛውን ጠቅሰ ቁጥር ስትመታ ለምሳሌ እሱን ቁጥር ንገረኝ እያሳየው ልምታለህ። ኦኬ 10,000 ባለሳሳት ይሄ እንግዲህ አሁን ቁጥር ስመታ 10,000 ልንልክ ነው ማለት ልንልክ ነው እንግዲህ አሁን 10,000 793 እንደገና 352 35 ከዛ ልክ ስነካው ልክ ለመላክ ስነካው መጀመሪያ ባለቤቱ ነግሮኝ ነው ምልከው አየው። እንደዚህ ሲለኝ ኤርሚያስ ምናምን ይላል አልክም ማለት ነው። እሱን ቼክ እንዴት አላረክም ነው የእነሱ ጥያቄ። አሁን ገብቶሃል? አላረግማ እኔ መጀመሪያ አላረግማ ልክ ልመላክ ስል ነው እኮ ምነካው። አላረግም ምክንያቱም አማውንት አስገብቼ እኮ ነው። አላረግም። ከዛ ኮንቲኒው ብዬ ብሩን እዚህ ጋር ምን ብዬ ጽፋለሁ? ገብቶሃል? አሁን ለምሳሌ $20,000 ብዬ ስልክ እንደዚህ ብሎ ይልክልኛል። ከዛ በኋላ ሴንድ ኔክስት ብዬ ሴንድ ለማለት አላረግም እሱ። ከዛ በኋላ ላይቭ ላይ እኔ አሁን ጥያቄ ምንድን ነው ይሄንን ቼክ ሳታረገው እንዴት ቁጥሩን ሰጣቸው ነው? ግራ ይገባል። እኔ ምልክበት አሁን ለምሳሌ ዝም ብለህ ቁጥሩን ስታስገባው ቼክ ለማድረግ የመቄዶንያን ይሄን ስም ሲያመጣልህ ይሄ አይደለም ደውለህ እኔ ያልኳቸው መቄዶንያ አስገቡ ነው እንጂ እኔ ማስገባበት አካውንት ለምሳሌ ይሄ ተሰጥቶኛል ነው ያልኩት አይደል? አስገቡ ነው ያልኳቸው። መቄዶንያ ብሎ ነው የሚያስገቡት እነሱ በፈለጉት ያስገቡ። እዚህ ላይ ያልካቸው ይሄ ነው ቁጥሩ ብለን ያልካቸው ብሮ እኮ ቁጥሩን ብል ያቁታል ይፈልጉታል። እኔም ገና አላስገባውም። ይሄን ቪዲዮ እንትን ስትላቸው ምን መሰለህ የሚለው እኔ በሁለታችሁም በሰማሁት ነው የምናገረው። እዚህ ጋር በማየው ነገር ምንድን ነው እዚህ ጋር ባለው ምን ይላል መሰለህ አንተ ባልከው በዚህ አካውንት ነው የመቄዶንያ አሁን አስገቡ እኔም 700,000 አስገባለሁ ብለህ አልካቸው። እነሱ ደግሞ ያው ያሉትን እንትን አላ ከመቄዶንያ ራሱ እንትን ቼዝ ባንክ እየከፈተ ነው። እዚህ ጋር አትክፈተው እያደረግን ያለነው አሁን ትራንስፈር አይደለም። ቴዲ ሚውት ላይ ነህ ግን ዮኒ ገብቶኛል። አንተ ያልከውን እኮ ነው እያልኩ ያለው። አንድ ጥያቄ ልጠይቅህ። እኔ ሬዲ ሆኜ አካውንት ይዤ መጣሁ። እነሱ ሬዲ ሆኖ ለምን አካውንት ይዞ አልመጡ?
ትክክል። እሱን እስማማለሁ እኮ። ኦኬ እኔ ሬዲ ሆኜ አካውንት አመጣው አይደለ? እኔ ሬዲ ሆኜ አካውንት ጠይቄ ይዤ መጣው። የተሰጠኝን አካውንት ይዤ መጣው። ግን ለመላክ ሳስገባ ስም መቄዶኒያ ካላለ መቄዶኒያ ማይል ከሆነ ሆልድ አድርገዋል። ምክንያቱም ብዙ አካውንት ይመጣል። እነሱ ሬዲ ቢሆኑ ቴዲ ለምንድን ነው አያና በውስጥ በኩል ገንዘብ የለኝም ብሎ ሽምግልና የላከው? ብር የለኝም ሲል ነበር። አሁኑኑ እነሱ ልብ ካላቸው አሁን $20,000 ያስገቡ። አሁን እኔ አስገባለሁ። በሱ አድርጌ አላስማማ ጨርሶ አሁን ያስገቡ። አሁን ይኸውልህ 5 ደቂቃ ምናምን አለ። አፑ አለ። አፑን ዳውንሎድ ያድርጉና አሁኑኑ $20,000 ያስገቡ። ወንድ ነው ሱሪ ለብሶ። ፍራውን እሱ ብቻ አይደለም። አንድ መታወቅ ያለበት ነገር አለ። አሁን ክሊር አውት እንዲሆን ማለት ነው። አንደኛ በግለሰብ አካውንት 100 ሚሊዮን ብር ሊገባ አይችልም፣ ብሎክ ይሆናል። ሁለተኛ እዚህ ጋር $700,000 በአንዴ መላክ አይችልም ላለው ቴዲ ግልጽ መልስ ማለት ነው። ኢንተርኔት ላይ ሰርች ልታደርጉ ትችላላችሁ። እዚህ ጋር አድማጭ ተመልካች ማለት ነው። አንድ ሰው በዶኔሽን አስፈቅዶ ዋየር ትራንስፈር ካደረገ አትዋንስ $700,000 በአንድ ቀን ትራንስፈር ማድረግ ይችላል። ይህ ፋክት ነው፣ ገብቶ መታየት የሚችል ሪዝናብል ነገር ነው። ሎየር ቴዲ አሁን የፈለገው ምን መሰለ? እቺ አስገቡ ተብለው ገንዘብ የላቸውም እናስገባለን ብሎ ፕሮሚስ ገቡ እንጂ ያቺ ገንዘብ የሌለውን ነገር ለማጠፍ ፍራውን እኔ አካውንት ላይ አይደለም የሚገባው መቄዶኒያ ብለው አካውንት ቼክ አድርጎ ማስገባት ይችላሉ። ገባ አይደል? አካውንት ይዞ አልመጡም። ሲቀጥል ደግሞ ፍራውን ራሱ 700K በግለሰብ ትራንስፈር እንዲያደርግ ባንኩ አይፈቅድለትም። ፍራውን መጀመሪያ ማስፈቀድ አለበት። ዋየር ትራንስፈር ሲያደርግ ለምንድን ነው ይሄን ያህል ገንዘብ ትራንስፈር የምታደርገው ሲባል ሪዝን ያስቀምጣል። በዛ ሪዝን መሰረት ነው የሚፈቅድለት። ኢቭን ዋየሩን አይለቅለትም። ፔፐር አለኝ ለመቄዶኒያ ቻሪቲ አሶሲዬሽን ለሚለው ለመቄዶኒያ ተፈቅዷል። ገብቷል ለመቄዶኒያ። ስለዚህ መቄዶኒያ ነው የሚለው እንጂ ባለፈው ብራዘር ሎየር ምን መሰለ ፊራ አስፈቅጄ ጠዋት ሄጄ ለዶኔሽን እንደሆነ ተናግሬ ነን ፕሮፊት ኦርጋናይዜሽን እንደሆነ ተናግሬ $700,000 አስፈቅጄ ያለው አለ። አካውንት አሳየን። አካውንቱን አሳይቶን ከዛ በኋላ ምን አረገ? እናንተ አስገቡ እኔ አስገባለሁ፣ አካውንቱ ይሄ ነው አላቸው። ቼክ ሲደረግ አለ አሁን ቼክ ሳረገው የእንትን መሆኑን ካወቅኩኝ ለግለሰብ አላስገባም አለ። አሁን ከፈለጉ ግን እነሱ አሁን ያስገቡ መቄዶኒያ ላይ አሁን ያስገቡና አሁን ያስገቡ እኔም እዚህ ያስገባለሁ አለ። ይሄ ነው እንግዲህ ታሪኩ። ዮኒ ወደድክም ጠላ ላለማስገባን $30,000 ያስገቡ። አሁኑን ዮኒ ቶሮንቶ 30,000 ነበር ተጨመረ። 30,000 ቀጥቻቸዋል። 30,000 እኔ 100,000 ነው 700,000 ነው ማስገባ። አሁን አስገባለሁ። አይናችሁ እያየ ላይቭ ላይ 30,000 ያስገቡ። የላቸውም። በመዋጮ ሰብስቦ መጥተው ነው ከዛ አደናግሮ ለመምጣት የመጡት። የላቸውም። ቴዲም የለውም። ቴዲ 2,500 ነው አካውንት ውስጥ ያለው። ዮኒ ቶሮንቶ 2,000 ነው። አውቃቸዋለሁ። የላቸውም። ከተለያየ ሰው ነው። የላቸውም። ፐርሰናል ውስጥ አልገባም። እኔ ልነግርህ ነው ዮኒ አያናን ወጣተው እኮ ለምኖ ሽምግልና የላቸውም። ቴዲ የለውም። 5 ሳንቲም የለውም። ቴምር ጋር አንተ አሁን የላቸው። እሺ እኔ ልጠይቅ፣ በቃ ሄጄ ልጠይቅ። ያስገባው 30,000 ያስገባው 60,000 ቶሎ ይላኩልኝ። ክሊር አውት እንዲሆን እዚህ ጋር መጀመሪያ የተባለው ምንድን ነው? አሁኑኑ አስጨርሳችሁ 30,000 የላቸው፣ ዜሮ ናቸው። ፍራውን ምን መሰለህ፣ ሰበር መረጃ ተጣምደናል ብለው የማሉት ቻሌንጁን አክሴፕት ካደረጉ በኋላ ይሄ ነገር ግን አድራሻውን ለዋን ጋር የሰጡት ብዙ ችግርተኞችን አይተናል። የዚህ ይለያል ደግሞ እኔ ኢኮኖሚ ስታተሱን የዚህ ሎየር አላውቅም፣ ግን የተሻለ ነው ከዚህ። ምንድነው እየተወራ ያለው ነገር ማለት በመሀል ወጣም መላለሽ አረጋችሁን ይስጣችሁ። ሌላ ማለት ምን ያስረዳል? ምንድነው መሰለ ያንን አካውንት 2-3 ጊዜ ጠያቄ ቼክ አረግኩኝ። ቼክ አርጋ አስገባ እሱን አካውንት አልኩት። እሱን አካውንት ሲያስገባ እናንተ ያላችሁት ስም ወጣ። እናንተ ያላችሁት ስም ሲወጣ ይህ ስም ከሆነ እኔ ስሙን እንዳየው አላስገባም። ስለዚህ የአካውንት መቄዶኒያ ማይል ከሆነ አላስገባም ማለት እሺ አልኩ። አሁን እያለ ያለው ምንድን ነው? አሁን እያየው እነሱ 30,000 ያስገቡ፣ እኔ 700,000 ያስገባለሁ። እሱን አይደለም መጀመሪያ። አሁን አቴንሽን ዳይቨርት ምናምን አይደለም ይሄ
ስካመር ይሄ ታጥቦ የተቀሸረ ሌባ ማን ነው? አይ ዶንት ኖ። እኔ የፈለገ ቢሆን እኔ ቢያንስ እንደው ይቅርታ የት ነው ያለ ነው ማለት ምን ላይ ነው ያለ ነው? አንድ ይቅርታ ማግኘት ይቅርታ አድርግልኝና አንድ ጥያቄ ልጠይቅ። ለዚህ ይቅርታ ጠይቋል እሱ። ለዚህ ይቅርታ እኔ ለማግኘት ነው እኔ ማግኘት አራሱ ነው ብለ ለዚህ ለማጭበርበር ለሄደበት ርቀት እሱ የኢትዮጵያን ሕዝብ ይቅርታ ጠይቋል። እሱን ተው። ለማግኘት ምንድን ነው ያለው በአንደበቱ? አካውንቱን ወስጄ ባንክ ይሄን ያህል ብር አስፈቅጃለሁ አላለም እንዴ? እና እንዴት ነው ይሄንን በሌላ ስም ባንኩ የፈቀደለት 700 ሺህ ብር? ሪሊስቲክሊ በአንደበቱ ምንድን ያለው 700 ሺህ ብዙ ስለሆነ አካውንቱን ወስጄ መቄዶንያን እርዳታ ድርጅት እንደሆነ ቨሪፋይ አድርገው ፈቅደውልኛል ለ2 ቀን አይደል ያለው? የወሰደው አካውንት ምንድን ነው የተናገረው? አካውንት የማን? ኤርሚያስ ደቻ አባ የሚባለው አካውንት ስሙን አሻሻልከው። እኔ ጃሩ ነው because he said it like ቼስ ባንክ ነው ሄዶ አስፈቅዶ ሚንስ መቄዶንያ እንደሆነ አሳይቷቸው አክሴፕት አድርገውት ሁሉን ነገር አድርገዋል። አሚን ይወለ ይሄ ነገር አሁን የንግድ ባንክ እያሳየ ነው አይደል? ንግድ ባንክ ላይ ያ ብር ከየት ነው ይመጣው? ንግድ ባንክ ስና ሊንክ ወን ቼስ ከቼስ ጋር ሊንክ አላደረገም። ይገባል ማለት like ንግድ ባንክ ውስጥ ማለት ነው ገብተህ ያን ያህል ብር ትራንስፈር ለማድረግ you need to connect it። ንግድ ባንክ ደግሞ እንደዚህ አይነት እንትን የላቸውም። እነኚህ አፕ ትራንስፈር አፖቹ ደግሞ ሊሚት አላቸው አይደለም። እኔ ከደሙ ንጹህ ነኝ ጋይስ፣ ከደሙ ንጹህ ነኝ። ለማኛ እናንተ ሁለታችሁም በምትሄዱበት ዮናስ የሆነ ነገር ሲል ገብቷል። ቴዲ የሆነ ነገር ሲል ጥዬ ወጣሁ እሱ ጋር ዮኒ መሰለህ። ዮናስ አንተ የሶሻል ሚዲያ ተጽዕኖ ፈጣሪ ነህ፣ ሰዎች የሚያደምጡ ነህ። ይሄ ኒውትራል ነኝ የምትለው ነገር አይደለም። ነገ እኔም ሳጭበረበር ብታገኘኝ ያለህን ተሰሚነት ተጠቅመህ ልትገሰስ ይገባል። የሚቀረው ነገር ይቀራል። ከፍራውል ጋር እኔ እኮ ከተምር በላይ እኮ ፍራውል እኮ ለእኔ ጓደኛዬ ነው። እስከ መጨረሻው ሰዓት ድረስ እኮ ከፍራውል ጋር በቀን 2 የምንደዋውልን፣ ግን የሆነ ሰዓት ላይ ኖ መባል አለበት። ምን እንዳይቀርብህ ነው። እንደዚህ አይነት ነገሮችን ማህበረሰብ ውስጥ እንዲህ ያሉ ነገሮች ተንኮሎች ሲሰሩ እያየን ዝም የምንል ከሆነ ማህበረሰቡ መች ነው የሚድነው? እኛን ያደምጠናል። እሺ መች ነው የምንነግረው? እኛ መች ነው ሀይ ባይ የምንሆነው? እኛ እንዲህ ያሉ ሰዎችን የምንገጸው እንችል እዚህ መጥቶ ወይ እናንተ እዛ ሄዳችሁ ብትነግሩ ደስ ይለኛል። አይፈልግም። እኔ አሁን ባየውን ነገር ማለት ነው ባየሁት ነገር ነው ማውራችሁ። በዛ አካውንት ላይ ጥያቄ አለኝ፣ በጣም ኃይለኛ ጥያቄ አለኝ። ምክንያቱም አንድ አካውንት 700 ሺህ ስታስፈቅድ በዚህ አካውንት ነው ለዚህ ለማዋል ነው ለዚህ ሆኖ ነው ካልከኝ አካውንቱን በእርግጠኝነት ቼክ አደርጋለሁ። አይደለም 700 ሺህ ብር $2 ልትልክ ስትል ያንን አካውንት ቼክ አድርጌ ክሊክ አድርጌ አይቼ ኦኬ ነው ብዬ ነው ይጄ ሬዲዮን የሚመጣው። ሌላው እናንተም ጋም ትንሽ ድክመት ያየሁት ምንድን ነው፣ እናንተም የመቄዶንያን አካውንት ይዛችሁ አልመጣችሁ። እሱ ያለውን አምናችሁ ነው ቁጭ አላችሁ። ሊንክ አለ የመቄዶንያ ይሄ እሱን ግን ምንም አላልክም። አሁን እዛ ቦታ ላይ ይሁን የመቄዶንያ አካውንት አንተ ብታውቀው ይዘህ የመጣው ነገር ቢኖር ምን ትል መሰለህ? ኖ የመቄዶንያ አካውንት ይሄ አይደለም ቼክ እናድርገው ትልና እዛው ቼክ ታደርገው ነበር። ገባ? ምንድን ነው ያደርጋችሁት እናንተ? እሱ ያለውን ቃል አምናችሁ ቁጭ አላችሁ። አልተደረሰም እኮ እዛ ደረጃ ላይ አስገባና ላኩ ተባባላችሁ እኮ ላኩ ተባባለ። አንተ አርግ ምናምን። አሁን እኛ እኔ አምና አረዋና አርጊው እዚህ ጋር ብዙ እንትን ማለት አልፈልግም። ሲጀመር ንግድ ባንክ አገር ውስጥ ካልሆንክ ልትከፍተው አትችልም። ያነሰ አንለስ ማናጀሩ የምታውቀው ሰው ፐርጀር አድርጎ በአንተ ስም ከፍቶልህ አክሰስ ሊሰጥህ የሚችል ካልሆነ በስተቀር ንግድ ባንክ ኢትዮጵያ ውስጥ መተህ ነው በኢትዮጵያ ቁጥር ነው ሊንክ የሚሰጥህ። እኔ አይ ጋራንቲ ዩ አሁን ቅድም ያሳየ ንግድ ባንክ እስኪ በሱ ስም መሆኑ አሳየ። በሱ ስም ከሆነ ይሄ ሰውዬ መቼ ገብቶ ነው የወጣው ከኢትዮጵያ? ይሄ ደግሞ አዲሱ አፕ ይመስላል፣ ከለሩ አዲሱ ይመስላል። እና ይሄ ሰው how did he got access ለኦንላይን አክሰስ? እኔ እዛ ሄጄ እያለ የከፈትኩትን ነው። ለዛ ነው አፕዴትም አልሆነም። እና
እሱ እንኳ ኢትዮ ዳይሬክት የሚባል አለ። ዝም ብለህ በአፕ ኢትዮጵያ መግባት አይጠበቅብህም። ያው አንተ እንድታቅ ስለፈለጉ ነው። ቆይ የኢትዮጵያ ንግድ ባንክ አይደል? ቆይ አንዴ ዮኒ ነው መልሱ። እዛ የሚመልስልን ስለማቅ እኔ ልመልስልህ ብዬ ነው። እኔ ስለማቅ እኮ ነው። ኢትዮ ዳይሬክት የሚባል አፕ አለ። ዝም ብለህ ኦንላይን ላይ ታወርደዋለህ ከአፕ ስቶር ላይ። ከዛ ከዚህ አካውንት ከአሜሪካ ካለ አካውንት ላይ ወደ ኢትዮጵያ ዳይሬክት ወደ ኢትዮጵያ ንግድ ባንክ ማስገባት ትችላለህ። እንድታውቅ ብዬ ነው። ስትጠይቁት ምን ነው ቀላሉ ነገር ላውጋው እኮ ቀላል ነገር ተናገረ። ትምህርት ቤት የሄደም ያልሄደም ሁሉም ሰው ሊገባው የሚችል ነገር። ይሄ ሰውዬ እንደተናገረው 6 ቀን ፈይቶብኛል $700,000 ወደ ኢትዮጵያ ልካለሁ ብሎ ባንክ ቤት አስፈቅዶ የተዘጋጀ ሰው ነው። አካውንቱ ይሄ ነው እያለ ያለው። በዚህ አካውንት ምን ያህል ወገኖቻችን ለመቄዶንያ ተብለው ወይም በተለያዩ መንገዶች ገንዘብ ተበልቶ ይሆናል። የምናውቀው ነገር የለም። አረጋግጦ ቼክ አድርጎ ፐብሊክ ላይ የተናገረው ንግግር ነው። እርግጠኛውን የምነግርህ በስልክ ቢሆን ይክዳል። የተክለ ሃይማኖትን ግብር የበላ ያስለፈልፈዋል እንዲሉ እያንዳንዱ ንግግሩ ፐብሊክ ላይ ነው። እያንዳንዱ ንግግሩ። አሁን ግን ሌላ ነገር እኮ አይደለም። በቃ እረፍ ሊባል ይገባል። ሰውዬ እረፍ፣ እዚህ ጋር እረፍ ካላለው ነገም ሁላችን የምንጸጸትበት ትልቅ ችግር ይፈጥራል። ሰውዬ እኛን ነው የሚጠጋው፣ ከእኛ ጋር ነው የሚቀመጠው፣ ከዛ መንፈሳዊ ሰዎች ጋር ነው የሚሄደው፣ ከዛ የተወሰነች $200 $300 እየላከ ገጽታ ግንባታ ነው የሚገነባ። ሰውዬ አሁንም ገንዘብ አለው ሀብታም ነው ብሎ የሚያስቡ ሰዎች እና ቢዝነስ አብረን እንስራ እያሉ ሰልፍ የያዙ ሰዎች አሉ። ቁም ነገሩ ይህን ሰውዬ ለመስበር ወይ ለማጥፋት ሳይሆን ብቻ ለመመለስ ካልተቻለ ደግሞ ልናሳርፈው። ከሁሉም ግን ወገኖቻችንን ከዝርፊያና ከነጠቃ ዴይላይት ሮበሪ ነው። በቃ ዴይላይት ሮበሪ ይሄ በቃ ልናስተምራቸው። ማንቃት ታዲያ ምን ማለት ነው? ማንቃት ማለት ኦኬ፣ ታዲያ ምን ማለት ነው? ሶሻል ሚዲያ ላይ የተቀመጡ ነው ታዲያ ለመረጋጋት ብቻ ምናምን አይደለም። እና እኔ ከዛ እንግን ነው ማለት እሱ አሁንም በቃ የሚያስበው ድራማው ላይ ነው የሚያስበው። እሱ ሰማይና ምድር ቢያልፉ 100 ሚሊዮን በግለሰብ አካውንት አስገባ ስዊዝ ባንክ ካልሆነ በስተቀር እኔ እንደዚህ አግዙኝ እናንተ ጎግል አድርጉ። ይሁን አሁንም እኮ እየዋሸ ነው እኮ። አሁንም ጭራሽ እየተቆጣ ነው። አሁንም እኮ ጭራሽ እኮ የበላይነት ወስዶ እኮ ነው እያወራ ያለው። በዚህ ሙሉ ነው እኮ እስካሁን እየቀጠለ ያለው። ሌላው አያና በጣም ወዶ ማከብረው ሰው ነው። አያና ጋር እያይዞት አሁንም የለፈለፈውን ሰምታችኋል። እሱ አርጊመንቱን ሊያሸነፍ የተጠቀመው ቃል መስሎታል። እኔ ቀልድ አላውቅም። አያና እኔ ቸግሮኛል ያበትን ቸግሮ አያና ተው ችግር የለውም ካለ ይመጣል። ግን ከሌለ እኔ ቸግሮኛል ብዬ አያና በጣም ማከብረው የምወደው ሰው እኮ ነው። አያና በጣም አርቆ አሳቢ ሰው ነው። ይሄ ነገር እንዳይመጣ ብዙ ነገር የጣረ ሰው ነው። ያቀን ግን የሚናገረው የሚጠቀመውን ንግግር ተመልከት። እኔ በፕራይቬት ያደረግነውን ኮንቨርሴሽን እነዚህ ሪቪል አላደርገው እንታረቅ ብለው ሲጠይቁኝ ማለት ነው። ኦኬ እንካ ሰላምታውን አቆማለሁ። በተረፈ ግን ይሄ የገንዘቡን ጉዳይ የቻለንጁን ጉዳይ ግን አልተውም ያልኳቸው። ምክንያቱም ዞሮ ኦኬ በቃ ታቆማለህ። ግን እኔ እርቁ ከተፈጸመ በኋላ ሌላ ነገር እኮ የለውም። እርቁ ከተፈጸመ በኋላ በማግስቱ ነግሬያቸዋለሁ። እኔ የምሰደብበትን ቪዲዮ ሪፖስት ያደርጋል። ስለዚህ ይሄ ሰውዬ አልበረደለትም፣ ወይም ደግሞ አሁንም አቴንሽን የሚፈልግ ሰው ነው ማለት ነው። አሁን ያለንበት ሌላ ነገር እንቶ የእኛ ስድብ ምናምን አይደለም። እሱ ላይ እንትን ካልን ልንማዘዝ ነው። ከዛ አቴንሽን በቃ ሀሳባችን ሊዘበራረቅ ነው። አሁን ፎከስ እናድርግ። ሁ ዚስ ጋይ ምንድን ነው ስራው? ማህበረሰባችንን እያጭበረበረ ያለ ሰው ከሆነ እንደምታዩት ነው። ወይም ሊመከር ወይ አቁም ሊባል ይገባል። እኔ ማስበው እንደዛ ነው። ትልቁን ኢሜጅ ነው የማየው እንጂ እንካ ሰላምታው ምናምን እሱ አይደለም። ያ እዚህ ጋር ኮሬክሽን ማድረግ ፈልጋለሁ። ያ ኢትዮ ዳይሬክት ነው፣ ሶሪ የኢትዮጵያ ንግድ ባንክ ሳይሆን ይሄ በውጭ ዳውንሎድ አድርገህ የምትልክበት ነው። ግን እነሱ አካውንቶች ሊሚት የላቸውም እንዴ? አላቸው እኮ። ማንኛውም ባንክ ከተወሰነ አማውንት በላይ እኮ የታወቀ ነው እኮ፣ ለክርክር መሆን ሳይሆን ልርሌ
ይሄ ነገር ወዘ ኦርኬስትሬትድ የሆነ ነገር ነው። እኔ ዝናት እንትን ስማርት ጋይ ነው። this is how far he went ደግሞ he made it look like መጀመሪያ ያገኘው አካውንት ያንን ያስመሰለው። ቅድም ቴክስት ያደረኩል ነበር የትኛው ቪዲዮ ነው? እኔ አሁን ጉግል አድርጌ ገብቼ እድርን ካም ኤርሚ በዚህ ሌቭል እንዴት ነው ጉግል ላይ ታፕ የምትመጣው? መቼ ፖስተር ነው? መቼ የተደረገ እንትን ነው? ይሄ እርግጠኛ ነኝ ይሄ አካውንት ሜቢ በፊት የሆነ ሰዓት ላይ ተደርጓል። ሜቢ የዛሬ ወር ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል። ያ ቪዲዮ how did it be like ታፕ እንደዚህ ሰርች አድርገው የመጀመሪያ የመጣው? ይቅርታ ቴዲ ማውራት እችላለሁ? አንዴ አውርጄ ቴንክ ዩ። ያው እኛ ከታች ነበረ። እንዲሁም እዚህ ቲክታክ ላይ በህይወት ዘመኔ እንደዛ ቀን ውይይት ተቀምጬ ረጅም ሰዓት የማቅበት ቀን የለም። እውነት ለመናገር ምንድን ነው ራሱ ሲል የነበረው እኛ ታዛቢ ነን፣ እንሰማለን። በተደጋጋሚ በዚህ አካውንት እሱ በጠቀሰው አካውንት እንደላከ ደጋግሞ አውርቷል። አሚን ትራንስፈር እንዳደረገ ለመቅዶኒያ ያው እንደሚለግስ ማለት ነው በዚህኛው አካውንት። ሶ ዛሬ መቶ ሰርች ብቻ ስላደረከው እንዴት ነው ነገሩ? ላይክ አሁን እሱ የሚሄድበት ወይ በጣም ሮንግ የሆነ ወይ ነው። ገባ? ደጋግሜ አስገብቼበታለሁ ኑና በዚያ አካውንት አስገቡ ሲል እኮ ኦልሬዲ ይሄ ሰውዬ አካውንቱን ዝግጁ አድርጓል ማለት ነው። ወይ ከዛ ማህበር ጋር ሼሪንግ አለው ማለት ነው። ያ ገንዘብ እናንተ የምትልኩት ገንዘብ ይገባል፣ እሱ ማስገባለሁ የሚለው ጌም አለ፣ ሪሲት ይመጣል፣ የውሸት ሪሲት። ከዛም በኋላ ህዝቡን ማጭበርበር ነው የተያያዘው ስራ። ሲጀመር መቅዶኒያን የመቅዶኒያ አካውንት የማያቅ ሰው አለ ነው ወይ? በጣም ትልቅ ቻሪቲ ነው። ኤቭሪዌር ይታወቃል ቁጥራቸው። ኢቭን በአራት ፊደል ከአራት ፊደል አንስቶ እስከ ሙሉ ቁጥር ላይ 13 ዲጂቱ 12 ዲጂቱ ሁሉም ይታወቃል። በጣም ኢዚ ዌይ ነው። በቃ አንተ መቅዶኒያን ሰፖርት ለማድረግ እዚህ ጋር ቁጭ ብለህ የአንድ ሰከንድ ስራ ነው። ኢቭን ደግሞ እኛ እንኳን ባለንበት ሀገር ላይ ይሄ ትራንስፈር ስታደርግ አሜን እንደ ሐዋላ አይነቶች አሉ። ዳይሬክት ትራንስፈር ገንዘቡን እንትን ብለው ወደ ኢትዮጵያ አካውንት ወደ ፈለግከው አካውንት ሊሚት አለው። ከ5000 በላይ አይልክም ጭራሽ። እንኳን ያንን የሚያህል ገንዘብ ይቅርና 5000 ነው ሊሚቱ። እሱም ራሱ ሄደ ኦፊሳቸው ምናምን ነው። ገባ? በአንድ ያሁላ ገንዘብ ትራንስፈር የሚደረግበት ነገር አይደለም። ማንም ህፃን ልጅ የለም። ሌባ ነው፣ እኛ እናውቃለን። ሲጀመር እህታችንን በደንብ ዘርፏል፣ እኛ አምነንበታል። ግን እስቲ ይሁን እንስማ፣ ግድ የለም ብለን ነው ስናልፍ የነበረው ስናይ የነበረው። ጡጦ የሚጠባ ህፃን ልጅ ያለ አይመስለኝም። እዚህ ጋር የሚያወራው ነገር የሚቀበጣጥረው ነገር ሚዛን የሚደፋ አይደለም። እኔ ፕላስ ደግሞ ቴዲ በአንተ እንትን በጣም ቅር ያለኝ ነገር አለ። አንድ ነገር ልንገርህ፣ አትመን ሰው የዛን ቀን አንተ እንድትከፍል በጣም ፑሽ እየተደረክ ነበር። እኔ ማንንም አልፈራም፣ ባናቱ ይተከል። ገባ? ኦኬ ጓዳህን ገበናህን የሚያቅ ሰው ሊኖር ይችላል። አዘ ፍሬንድ ነው የምልህ። ግን አንተ በደንብ እኛ ሰውኛ በጣም እኮ የሰው ህሊና ያለን ሰዎች ነን። መቅዶኒያ እንዳይረዳ ፈልገን ነበር እንዴ? እኔ ነበርኩ አንዷ ጭምር ኖ ስለ ነበረው። ለምን ሰውየው ሌባ ነው። በስንት ሰው እየተከሰሰ ነው። የዚች ልጅ ገና ኬዞ አላለቀም። ስንት ሰው እንደዚህ አጭበረበረን፣ እንደዚህ መጣ፣ እንደዚህ ሆነ እየተባለ ነው ይሄ ሰው። አረ እኔ እኮ ጫፍ ነው ያስነካኋቸው አልኳቸው። ከተናገርኩት እኔ ዋሽቻ አይታችሁን ታውቃላችሁ? አንድ እርምጃ አረፍተ ነገር በተናገረ ቁጥር ፈንጅ ይፈነዳበታል። አሁን ደግሞ በጣም ነግሬያቸዋለሁ በተደጋጋሚ። ምንድን ነው የሚናገረው? ራሱ ለምኖ ማለት ራሱ እኔ አሁን ኦኬ ሰዎች ደውለውልህ ሰላም አውር ይሏል። ማንም ሰው ወዳጃሞች ከሆንን ከሰው ጋር በጣላ ይወኒ ትደውላለህ ወይ ስልክ ያላችሁ ትደውላላችሁ፣ ቴዲ እባክህ አርግበው ምናምን ትሉኛላችኋል። ኖርማል ነው። የብልግናው ብልግና እንግዲህ አያና ሸማግሌ ሆኖ ሊያተርፈው በቃ ሰላም ሊያወርድ ነው የመጣው በሚለው እንያዘው። የመጨረሻ ባለጌ ግን መሆኑን የምታውቁት አያና እንደዚህ ገብቶ ብር የለንም ብለውት ምናምን ኦኬ ሙሉ ኮንቨርሴሽን ባወጣው ሳ ማንም ያፍረው። የዚህ ልጅ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ እኮ ፌክ ነው እኮ ልጅ እኮ አያናን አስፈቅደውና
መማር አካውንቱን ተናግራለች እዛ ላይ የሚባል ነገር ደጋግመው እየጻፉልኝ ቴክስትም እያደረጉኝ ነበረ። ታስታውሳላችሁ? ዮኒ ወይም የተናገረችው ጎፈን ልንገራችሁ። እኔ ወደዚህ ከመምጣቴ በፊት የቤት ስራዬን አጠናቅቄ ይኸውላችሁ ከመግባቴ በፊት በጣም ረጅም ጊዜ ነው የወሰደብኝ። እርዳታ ሰብሳቢዎች ጋር ደውዬ መማር ጋር ብዙ አዲስ አበባ ያሉኝ ኮንታክቶች ጋር ሚስቴክ እንዳልሰራ እንዲህ ያለ ነገር እንትን ብለህ በጥቂት ነገር ሚስቴክ ከሰራ የሁሉም ነገር ሻምፒዮን ነው የሚወጣው። በጣም ጥንቃቄ ያስፈልጋል። አገኘው ብለህ ዘው ብለህ አትገባም። ስልክ ደውዬ አረጋግጬ እንዲህ ያለ ሰው ታውቃላችሁ ወይ ብዬ አረ ቢኒያም መቄዶንያ እንኳን በራሱ ስም እንኳን አይሰበስብም። ሰይፉ ላይ ምናልባት ይኖር ይሆን? እኔም አይቼዋለሁ። አሁን እሱ የሚልክልህ ቢንጎ ያልኩት ለዛ አሁን እሱ ላከልህ። እሱ ሲያታልል የኖረው ምስኪኖችን ነው። እሱ የመጀመሪያ እንቅስቃሴ ነው የሚያው፣ ሁለተኛ እርምጃዬን አላወቅም። ሁልጊዜ የምናገረው ነገር እሱ በቃ የመጀመሪያውን ነው የሚያው። በቃ የሆነች ስልክ ያሳያል፣ ይሸፍናታል። እንደዛ ነው የሚመስለው። በጣም ብዙ የህግ ሰዎች እኮ እየታዘቡት እኮ ነው፣ እያዩት እኮ ነው። ሲናገር የሚለው ንግግር ምንድን ነው? እና ይሄ ግልጽ እኮ ወንጀል እኮ ነው። ከሀገር የወጣው በወንጀል ነው። እኔ እንጃ ማንን ነው የሚሸውደው? ሙሉ ወንጀሉ ማለት ሙሉ አጠቃላይ እያንዳንዱ ከዚህ ከፌክ ጋር ያልተያዘ ነገር አለው። የሰውዬ አንድ የምታውቁት ነገር ንገሩኝ። እናንተ እንኳን የምታውቁት ነገር ስንቱን ነው እኛ የምንመረምረው? እና የተሻለ ሀሳብ አለኝ። ዮኒ አንዴ እኔ ልሄድ ነው፣ መኪና አቁሜ ነው። ፕሊስ አንዴ እድል ስጠኝ። ይኸውልህ ሄዳ እኛ እናውቀዋለን። ለብዙ ጊዜ የሄደበት ጊዜ ነው። የእርዳታ ሁኔታ ዮኒም አንደርስታንድ ታደርገዋለህ። በእነ ሄለን ጊዜ ደምን ባስንት ሰው እንዳስለቀሰ ታውቃለህ። ልክ እንደ ቴዲ ግን ሪከርድና መረጃ ገብቷል እያሰባሰበ የሚመጣ ስላልነበረ የዛን ጊዜ ያመልጧል። አሁን የሚያመልጥበት ጊዜ አይደለም። አሁንም ዮኒ ትቀርበዋለህ። እኔ ግልጹ እንንገርህ፣ አሁንም ይኸውልህ መልሶ ወንጀል እየገባ ነው። በምን መሰለህ? በአበሻ ጉዳይ ሳይሆን ወደ አሜሪካ ወንጀል እየገባ ነው። 27 ሚሊዮን ዶላር 3 ሚሊዮን ዶላር ሻት ስክሪን እየተደረገ እያሳየ ነው። በአሜሪካ ምድር ይሄ ሰውዬ ስንት ዓመት ነው ያደረገው? ወደ አሜሪካ ሲገባ ስንት ገንዘብ ይዞ ነው የመጣው? ይህን ሁላ ገንዘብ በአጭር ጊዜ ከየት አመጣው? ይኸውልህ እኔ ለዛ ጉዳይ እንዲያዝ አይደለም ግን ንገረው። በስሜት አሁንም ወንጀል ውስጥ እየገባ ነው። የእሱ የትራክ ድራይቨር ስኩል ትምህርት ቤት በወር 10 ሰው አያስመርቅም። የፈለገ ነገር መኪና ገብቷል፣ ዩዝድ መኪና እያመጣ ቢሸጥ ቢለውጥ ይህን ያህል ገንዘብ በአሜሪካ ላይፍ ውስጥ ማንም ቢዝነስማን ሊሰበስብ አይችልም። ይሄ የሚያደርገው ያለው ራሱ አንገቱ ላይ ገመድ የሚያስጠመጥም ነው። አቁም በለው። ለምን ካለ ኢንቨስት ይኸውልህ አሜሪካን እጆች ላይ ከገባ ይሄ ሰው ኢቭን እኛን ለመሸወር ሻት ስክሪን ምናምን ሊያደርግ ይችላል። በማጭበርበር ሰነድ ራሱ ገደል ሊገባ ይችላል። ስለዚህ የሚሆነውን ነገር ያርግ፣ የማይሆነውን ነገር አሁንም ለመበጥረቅ ብሎ ወይ ሀብታም ለመጫወት ብሎ የማይሆነው ስራ ግን አልኮኩ ከታክስ ጋር ያያይዙታል። ከየት መጣ ገንዘቡ? በአመት ክሌም ያደረጋቸው ታክሶችን ይሰበስባሉ። የባንክ አካውንቱን እንዳለ ሰርች ያደርጋሉ። የሌለ ድራማ ባይሰራ ይሻለዋል። ወንጀል እየሰራ ነው አሜሪካ ውስጥ አሁንም ከኛ ውጭ ማለት ነው። ኤኒዌይ ከሁላችን ከዚህ ካለ ነው ከሁላችን ግን ጥብስ ለማን እየሆነ እንደሆነ አውቃለሁ። አቤት ከዮኒ ማኛ ጋር ችግር የተፈጠረ ጊዜ ለማን ጥብስ እየተዘጋጀ መሆኑን ያውቃለሁ። አያስችለውም እኮ ቆይ እኔ አያመልጡኝም እኮ እዚህ እኮ ጓደኛሞች ሁላችን እንተዋወቃለን። ከዮኒ ማኛ ጋር አንድ ነገር ቁርሾ ይፈጠርና ከዛ በኋላ ጥብሱን እናየዋለን መድረክ ላይ ማለት ነው። ለማን ጥብስ እንደሚዘጋጅ ያለው እኔ አውቀዋለሁ፣ ገብቶኛል። እኔ መላሎትኝ አሁንም ይኸውልህ ይህችን ነገር ከዚህ ልጅ ጉዳይ ለማምለጥ ነው እኔ የመጣሁት። ደግሞ በዚህ ልጅ ጉዳይ ነው። ለምን ትራንስፖርቴሽን ላይ ስላለው እንዴት ደምን ተፍተን እንደምታመጣው ገንዘብ ስለማቅ እኔ የዚህ ልጅ ጉዳይ እንዲረሳ አልፈልግም። አሁንም ሐቁ መውጣት አለበት። ትራኩን የገዛበትን ሪሲት የከፈለበትን ማሳየት አለበት። አለበለዛ ዘርፏታል። አይ መታመጡትን አምጡ በህግ ሂዱ ከሆነ ደግሞ በዚህ ልጅ ጉዳይ እስከ ህግ ይሄዳሉ። ሌላው ግን በሙሉ ማጭበርበር ነው የሚሰራሉ። በሙሉ ማጭበርበር ከወንጀል ወደ ወንጀል ነው የሚገባሉ። አሁን በሚያደርጋቸው ራሱ 27 ሚሊዮን ነው 24 ሚሊዮን ዶላር ብሎ በሚያሳየው እሱ ሴፍ ተደርጓል እኮ ሪፖርት ከተደረገ ይሄ ሰው ሲኦል ነው የሚገባው። ስለዚህ ምከሩት ነው። በቃ እንደ አበሻ እኔ እንዲጎዳ አልፈልግም። ያለውን ስህተት አርሞ ስነ ስርዓቱን ይዞ ቢኖር ይሻለዋል።
አለበለዛ ግን ዝም ብዬን በጠረቃለሁ ካለ ብዙ አደጋዎች ከፊት እንዳሉ ማወቅ አለበት። ሶስተኛ ነገር የመጨረሻ ኢትዮጵያ ውስጥ ያላችሁት ባለ ህጎች በተለይ ህግ አስከባሪ የምትባሉ በስነ ስርዓት ብዙ የተደራጁ አሉ ይህን ህዝብ ለመብላት። ስለዚህ ፕሊስ ተሳስራችሁ ተናባችሁ ብትሰሩ ጥሩ ነው እንጂ ቼኑ በጣም ተዘርግቷል። ከአዲስ አበባ እስከ አሜሪካ፣ ከአሜሪካ እስከ ዱባይ ትልቅ ቼን ያለው እሱ ማለት ፈልጋለሁ። ቴዲ ቴንክ ዩ ሶ ማች ቴዲ፣ ብዙ አትጨነቅበት። በአንተ ያለን አቋም የአንተ ማንነት ኦልሬዲ ተገልጧል። ራሱ ተዋረድ ብሎት ነው። ካሁን በኋላ ደግሞ በቃ እየቀለለ ነው የሚሄደው። ከዚህ በፊትም ብዙ ልጆች አጥፍቷል። ብዙ ልጆች በቃ እሱ ብቻ ለመታየት ብሎ በጣም ህብረተሰብ የሚያግዙ ሰዎች እንዲሁ አድርጎ ከሚዲያ አጥፍቷል። እናውቀዋለን። ስለዚህ ዶንጎ ኤነርጂስ ጋር አፍተር ዚስ ዋን ግን የመጨረሻው ፋይናሉ የምናየው በዩን ማኛና በእሱ ነው። እሱ ደግሞ በቅርብ ጊዜ ይጀመራል። ጥብሱን በታፕታፕ ማሪ እዚሁ ጨርሰዋለሁ። ጥብሱን አታስብ። ምንድነው ፐርሰናሊ ባየሁት ላውጋው ካለው ጋር 100% እስማማለሁ። ምክንያቱም አንድ ቦታ ሄደ አካውንት ቼክ አድርገ ትክክለኛ አካውንት መረጃውን ይዘ ሄደ ነው። ትልቅ ትራንዛክሽን ነው። የቃቃ ትራንዛክሽን አይደለም የምናወራው። ቼክ ተደርጎ ታይቶ አንድ ብር አስገብተ ቼክ ስታደርገው የሌላ አካውንት ሲመጣለ ወይ ደመነት ብለ ቆይ ተሳስቷል ብሎ ሄዶ ማስተካከል ይችል ነበር። if you ask me personally ደግሞ ደውሎ በስነ ስርዓት አውርቻቸዋለሁ ብሎ እኔ ፔጅ ላይ አውርቻቸው የሰጡኝ አካውንት ይሄ ነው ብሎ ቃል በቃል ነው የነገረኝ። አይ ሴድ ኦኬ እናንተም ነበራችሁ 10 ምናምን ሺህ ነበር። ስለዚህ ያንን አለ። አሁን ግን ደጋግሜ ስለጠየቅኩ ነው ይሄ እንኳን የሰውየው ስም ይወጣ። ደጋግሜ ጠየቅኩ ነው ይሄ አይደለም ይሄን አካውንት ያልከውን አስገባልኝ ያኛውን አይደለም የምፈልገው በዚህኛው አካውንት አድርግልኝ ስል መጨረሻ ላይ የሚመጣው ኤርሚያስ ገለመሌ የሚባል ሰውዬ ነው። ገባ ኤርሚያስ ገለመሌ እሱን እያልኩ ነው። ቅድምም እኮ ስለነበር ብዬ ተናገርኩኝ ደጋግሜ ማለት። ከዛ በቃ በሱም ከሆነ የግል ስለሆነ አቆማለሁ የግል ስለሆነ አቆማለሁ። ልክ ሳይ አቆማለሁ። እንዴት አልጠየቅም አልኩት። አይ እኔ በቃ የግል ሲሆን ቼክ ሳደርግ አቆማለሁ አለ። ምን ልበል ደን ኦኬ አሁን ይህን ነገር እናቁም። እነሱ 30 ሺህ ያስገቡ በመቅዶኒያ አካውንት እኔ አሁን አስገባለሁ እያለ ነው እንግዲህ ያለው። አሁን 20 ሺህ ላይ ብያስገባለሁ። ላውጋው ካለው መስማማው ከተመም እንዳልኩት ከሰማችሁኝ ላውጋው ሄዶ ቼክ አስደርጎ ኮንፈርም አስደርጎ የመጣ አካውንት እንዴት ሊቀየር ቻለ? የኔም ጥያቄ ማኛው ዋየር ነው ደግሞ ያለው እኮ ዋየር ደግሞ you have to be in person ባንክ ውስጥ ሆነ በእንደየት አለ ባንክ ውስጥ 20 ሺህ ላይ ዶላር ብሎ አስገብቻለሁ ቼክ አድርጎ 20 ሺህ አስገብቻለሁ ያለ ነው። 20 ሺህ ካስገባ መናዘ ኤርሚያስ ጋር 20 ሺህ ዶላር አስገብቻለሁ ያለ ነው። ቼክ አድርጎ እሱ አሁን አቴንሽናችንን ሊወስድ ነው። ገብቶ እንዳይሆን አይ ቼክ ማድረግ እንችላለን። ማስረጃ ነው የሚለው አይ በራሱ ስም ነዋ ሊገባ የሚችለው የራሱ አካውንት ስለሆነ ፍራውሊቲቻ በሚለው 20 ሺህ ዶላር ካስገባ ገብተን እንዴ ኤርሚ ጋር ገብቶ እንዳይሆን። ኧረ እባካችሁ አይ ቼክ ማድረግ ይቻላል። ልጁ ከመጨረሻ ነው ቼክ ማድረግ ነው እዛ እየላኩልኝ ነው ይሄው አስገብቻለሁ የሚል እያለ 700 ለነካው ነው። ቆይ 700 አረንጓዴ አልጫ ነው ሲላል ነበር። ቴዶ አይቼ ልምጣ አመላልፉኝ እንግዲህ ወጣ እንዳማብላችሁ እኔ ፎከስ ማድረግ ያለበት አንዴ ቴዲ እኔ እስካሁን አላወራሁም። አንድ ነገር ላውራ። ቁም ነገር ኦኬ፣ ወደ አንቺ እመጣለሁ። ቅድም እንዳልኩ ነው እዛ ላይ ነው ፎከስ ማድረግ ያለብን እንጂ የዚህ ድራማማ በቃ ሲያጦዘን ነው የሚለው። እሺ ቼክ ላድርግ፣ ምክንያቱም የት እንደላከ ማወቅ አለብኝ። ገባ ማግኘቴ አሁን ማህበረሰቡን እናንቃና እኛ የሆነ ነገር እናወራ ለመሰረት እዚህ የመጡት ልኳል እያሉኝ ነው። እዚህ ያሉት ነው ልከው 700 ሺህ ዶላር ልካሉ ያለ እንደገና 20 ሺህ ዶላር ምንድን ነው አሁን እያደረገ ያለ? ኦኬ አሁን ይሄን አይደለም አጀንዳ ማድረግ ያለብን። አጀንዳ ማድረግ ያለብን አሁን የተሰሩ ስራዎች ማስረጃ እንዲሆነ ነው። ቴዲ ይኸውላችሁ ከዚህ በኋላ ባለፈው ምን አለ 700 ሺህ መላክ ይችላል። ይጠቅመኛል አይደል? የታል ሻቢያው የት ሄደ? ቆይ ቴዲ ባለፈው 700 ሺህ መላክ ይችላል ብሎ አይደለም? አንድ ዮኒ ኦኬ 700 ሺህ መላክ ይችላል ብሎ ነበር ባለፈው። አሁን ደግሞ 30 ሺህ ብቻ 30 ሺህ ቢያለኝ 20 ሺህ ብቻ ነው የሚችለው 20 ሺህ ብር ላኩኝ ብሎ እያሳየ ነው። አሁን ላይ ለዚህ ልጠይቅ ነበር ቤት ታስተነፍሳላችሁ።
ማኛ በቃ ደርሰናል። የተሻለ ሀሳብ ደግሞ አሁን የተሻለ ሀሳብ ቴዲ አይ ሚኪ ጠራት አለ ቼክ መደረግ ይችላል። እንደዛ እኮ ሚኪ አንተ ይዞ የጉዳይ ብርድ ልብስ ነው እኮ ብትለትለው አልቅም እኮ የተሻለ ሀሳብ አለኝ ማኛው እና ደግሞ አንዴ ልጨርስ ነው አንዴ ደቂቃ ብቻ ይቻላል። ስለዚህ አሁን ሪሲት ያሳይና ቀጥታ ደውሎ ባንኩ ላይ በስተት ብር ወያር አደረኩኝ ካንሰል አድርጉልኝ ይሄን ትራንዛክሽን ማለት ይችላል። ይችንም እንድትይዝ ነው። ቴንክ ዩ አሁን ሊያደርግ ይችላል፣ ግን ካንሰል ያደርገዋል። ካደረገ ሜቢ ያ ብር ያለው አይመስለኝም፣ ግን ካለ ለማለት ፈልጌ ነው። ማኛ ቁጭ ነው የምለው አንዴ ማግኘት አንድ ነገር ልበላችሁ። አሁን ቁም ነገሩ ይሄ ቁጥር ሲያይ የሚደነግጥ እሱን ይሰክስ። አሁን እኔ ፎከስ አድርጌ የሚይዘው በዚህ ደቻሳ በሚባል አካውንት ሚሊዮን ወገኖቻችን ብር አስገብተዋል። ይህ አካውንት ምንድን ነው? አሁን እኔን አትሰክስ። አሁን 20 ሺህ አስገብቻለሁ አስገባ ምናምን ይዋጣልን ተወሱ። ይሄ አካውንት መመርመር አለበት። ብዙ ጉድ ነው የምታወጡት። ከግራ ኪስ ወደ ቀኝ ኪስ ምናምን አይደለም። አሁን እሱ አይደለም ቁም ነገሩ። እዚህ አካውንት ላይ ሁላችሁም ፎከስ አድርጉ። ከዚህ አካውንት ላይ አይናችንን እንድንነቅል ነው ይሄን እያደረገ ያለው እሱ። በህቡ የተደራጁ ማፊያዎች ካሉ ምናልባት አላውቅም፣ ግን ይሄ ቀላል ወንጀል አይደለም። የመንግስት ሰዎች፣ የህግ ሰዎች ዋንጋሪ ወጣ ዋንጋሪ ካለ አስገቡት። አሜሪካም ያላችሁ እዚህም ያላችሁ ቀላል የማይብሩ እንጂ በዜሮ ይሄ ዝም ብሎ አንተን አመልማለ ጉማ ያስጨፍሩ 10 አስገባ ያስገባለ በዛ ማየት ብንችል እኔ ልጄ ይዞብኝ ቋጥሮብኛል ስልኬ። ለምን በቃ 100ን ያስገባና ባላየ ላሽ እንበል በቃ አማነሻ ወይ ባላየ ካነገ ማፎን እኮ በቃ ያስገባውና ባላየ ላሽ እንረሳዋለን። የተፈጠረውን ነገር በቃ መልሰንም አናወራው። ማስገባቱ እኮ አይደለም ይሄ ኦፊሻሊ ማቆም አለበት። ይቅርታ መጠየቅ አለበት ህዝቡ። ያስገባውና ፎርጊቭ እናደርገዋለን። በቃ የተሻለ ሀሳብ ይሄ ነው። ትውልድ መንቃት አለበት። ቀደሙ ጋር የተያዘ ነገር እኮ ነው። እንዴት ነው ሊያቆም የሚችለው? ሚሊዮን ሰርታ አንተ በዚህ ሚሊዮን አፍዛ ገንትር ምናምን ሰርተህበት 20 ሺህ ላኩበት ምናምን አስገቡ ይዋጣልን። የራሴ የቢዝነስ አካውንት ነው እኮ ሰርተህበታል። ከግራ ኪስ ወደ ቀኝ ኪስ ነው ፖይንቱ። እሱ አይደለም። ይሄ አደገኛ አካውንት ነው። እንዲህ ያሉ አካውንቶች ብዙ አሉ። ደህና ናቸዋል። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይሄ ከብዙዎቹ በጥቂቶቹ ነግራችሁ ነው። እያየው ጨምራለሁ። ደሞር በተበረቀ ቁጥር አሁን በጣም የማከብረው አያና እንደዚህ ብሎት ምናምን ብሏል አይደል? አያና ለዛ መልስ ይሰጣል። የሽምግልና ሂደቱን አያና የሀገራችንን የሽምግልና ሂደት ጠብቆ በክብር በጣም የተከበረ ሰው ነው። በነገራችን ላይ በጣም አስተዋይ ሰው ነው። በጣም አስተዋይ ሰው ነው። አያና ሊያሳጣ ራሱ የሄደበትን መንገድ ይሁ ይህ ማይነካካው ማይዳሰሰው ርዕስ የለም እኮ ማሳሰተው የለም። ይሄ ቢቻል እግዚአብሔርን እንኳን ያሳስታል። ሰው
እና ፎከስ እንድናደርግ የምንፈልገው ያለው አሁን የእናንተ ተራ ነው። ያው የኢትዮጵያ ሕዝብ አጠቃላይ መቁሰል እዚህ ሁሉ ውስጥ ተጨመረሽን ግን አንቺ መሆንሽን ነው ብቻዬን ኮተም ያለው እንዴ ዲ ቴንክ ዩ ስላስገባኸኝ ከታች ልውላድና ዮኒ ቶሮንቶ ዘገባ እየደረሰ ምን አይነት ስራ ይዞ እንደሄደ ምን ሊያደርግ እንደነበረ እስቲ ደግሞ ይግባ ቶሮንቶ ኢትዮጵያ ከዚህ በኋላ ደግሞ ኢትዮጵያ ይግባ ጉዳለ ተረተረበት ስንቱ እሳት ይዞ እኛ እየሰማን እኮ እስከዛሬ ድረስ እኮ መሸቂያ እኮ ማረጋገጥ ሆኖ አይደለም። ግን ይሄ የነሱ የግል በቃ በግል እንትን የሚያደርግ ግን የዚህን ያህል ስትሄድ ጥላቻው ምን ላይ ነው? ለምንድን ነው እንደዚህ የተጠቀሙ? ዘመድ ጂጂ ለምንድን ነው እሱ ብቻ እንደዚህ የተጠቀሙ? አይ ተራው ስለሆነ ነው ዘመድ ጂጂ ምንድን ደግሞ ሌላ ነገሮች ምንድነው? ይህንን ነገ ተወያዩበት። ይህንን አጀንዳ ጨርሱና ከአንድ አጀንዳ ወደ አንድ አጀንዳ ቴዶ ዮኒ ሶሉሽኑ ምንድን ነው? ሀሳብ አለኝ ዮኒዬ፣ ሀሳብ አለኝ። አንድ ሀሳብ ልስጥ። እሺ፣ ኧረ በደንብ ቴንኪው፣ በጣም አመሰግናለሁ። እያዳመጥኩ ነበረ ቴዲ፣ ከመጀመሪያው ጀምሮ እያዳመጥኩ ነበረ። ኤቢሳ ነኝ። ባለፈው እዚህ በተሬሳ ኢቨንት ሰላም ያልኩ አጭሩ ልጅ በጣም አክብሬ ነው የማንካ ነገድ ብዬ ሰላም ያልኩ ማለት ነው። በክብር እኔ መጥቼ ወደ አንተ ወደ እኔ መጠሳን ስለማከብሬ ስለምወደ በውይይቱ መሃል እኔ እንደ ወለጋ ልጅ ፍራ ለኔ ወንድሜ ነው፣ አንተም ወንድሜ ነው። እዛ ጋር ግን ቅር የተሰኘሁበት ትልቅ ቅሬታ ነበረኝ። ኦኬ ምንድነው ስታደርግ የነበረው? አንተ ውይይቱን ከጨረስክ በኋላ እንኳን ስታጠነጥን ምንድነው ያልከው? የሽንት ቤት ወርቅ ላይ ነው የምቀመጠው የሚለው ሰውዬ 150 ሺህ ይስጣት ብለህ ፍርድ ስትሰጥ ነበረ። ትክክል አልነበረም። እሱ ላይ ቅር ተብያለሁ። ሌላኛው እንደዚሁ የተባባለ ነገር አለ። አሁን ወደ መደምደም ማውኒድ ፍራ ሲመጣ አካውንቱ ይሄ ነው እዚህ ላይ አስገባ አላለም። ይሄን አካውንት አግኝቻለሁ ነው እንጂ ያለው። አሁን አስገባ ብለው ወሰና አላልከኝ? ቆይ እስኪ ልነሳ። ቁጥሩን ያልኩት ቁጥሩን 150 ሺህ ክፈል ብያለሁ። 150 ሺህ ነው ያልከው? 150 ሺህ ይስጣት ምናምን ብለህ ስትነግር ነበር ከላይ በኋላ ስትጨርስ። ምክንያቱም ደግሞ ቴሌግራምን አንብቤ እንደዚህ ስለተባለ ቢሰጣት ምንም ችግር የለውም ነው ብለህ ስትናገረ ነበረ። በጆሮ የሰማሁትን ነው። ዮኒ ልናገር እሰማለሁ። አሁን ዮኒ አንተ አሳጥርልን መትዱን ወንድ ልጅ ማለት ነው ከተናገረ እንግዲህ አንዴ ተናግሯል። እነዚህ ልጆች አንቄ ያዛቸው። አንተ ኢብሳ የተሳሳተ መረጃ ለአድማጭ እንዳታስተላልፍ። በመጀመሪያ ሁለቱንም አስገባው፣ ታዛቢ ገባ፣ የሁለቱንም ድምፅ ሰማሁኝ። ከዛ እህቶቻችን ናቸው ወንጌላዊት ሰብለ በቀለ፣ ከዛ አንደኛዋ ፖለቲከኛዋ ቅድስት፣ ሶስተኛዋ ደግሞ ያብ የተባለች ሴት በእርቅ እኔ እንደውም ያልኩት ወጪ ገቢን አስልተ የተወሰነ ነገር ስጣት ነው ያልኩት በመጀመሪያው ሂደት ላይ ፍርድ ሂደት ላይ። ከዛ በኋላ በነበረውን ካሰላምታ ስትሰደብ የምትናገረው ነገር አለ። አላሙዲ ኮንክ ከአንተ የሚጠበቀው ነገር ሊኖር ይችላል። ያ ከመነቋቆር ጋር የመጣ ነገር ነው። የስቴጅ ላይ የፈረድኩት ፍርድ ምንድን ነው? ግራ ቀኙን አይተ ብትመልስላት ወይም ደግሞ ይገባታል የምትለው ነገር ብሰጣት እላለሁ ብዬ ነው ያሰብኩት። ምክንያቱም ይሄ ደግሞ ሶሻል ሚዲያ ላይ ከሚያሳየው ባህሪ አንጻር ነው እንጂ 150 ሺህ አላልኩትም። ቀጥል፣ ችግር የለው። ስለዚህ ከዚህ የተነሳ አንተ ወዴት ሳይድ እንዳደረግ እዛ ላይ ይገልጻል ማለት ነው። አንድ ሁለተኛ፣ አሁን that's not the point። እሱን ይለፈው። ይሄ 7000 ሰው ይፈርዳል። ባይዘው ይሄ 7000 ሰው አድማጭ ነው፣ ፈራጅም ነው። ከኛ በጭንቅላት የሚበልጡ በትምህርት ደረጃ የሚበልጡ ሰዎች እኛ ብለህ የምታወራ ያልከው እንደሆነ ላብራራልህ። ቆይ ልጨርስልህ ቴዲ፣ ተረጋጋ። ይኸውልህ ቴዲ፣ እኛ እያልኩ ማውራው
አድማጭ ተመልካቹ ከናንተ ጋር 7000 5000 ሰው እየተጉላላ ነው ሰው ያለው ጊዜ እያጠፋ ማለት ነው። ይሄ ጉዳይ አሳስቦን የህዝብ ጉዳይ ስለሆነ ስለዚህ እኛ በየማውራ አድማጭ ተመልካቹ ለአድማጭ ተመልካቹ ግልጽ እንደሆን ይሄ ጉዳይ አንተ አወጣለሁ ይሄን ብር ሰጣለሁ ብለ ቃል ገብታል። እሱም ቃል ገብቷል። እሱን አሜሪካ ያሉ ሰዎች ባንክ አካውንቱ ላይ እንደሆነ ኮሚቴ እናቋቋምና ይጣራ ብሩን ያስገባል። ኦኬ አካውንት it doesn't matter አንተ አሁን ቼክ ሳታደርግ ዝም ብለህ አታስገባም። አንተም የሆነን ብትሆን ማለት ነው ቼክ ይደረጋል እኮ by the way this is not the point ፖይንቱ ምንድነው አንተ ተበድረህ እንዳላ ለምንድነው ያወረዳችሁት? የተለየ ሪኩዌስት ልኮ ይምጣ። የተለየ ሀሳብ መደመጥ አለበት። የግሉን ነው እንደ አንድ አድማጭ ተመልካች የመሰለውን መናገር ይችላል። ምንም ችግር የለውም። ዘለፋና ስድብ አይሆን እንጂ በተረፈ ልቦና ያሳየው መናገር ይችላል። እና ኢብሳ ካለ ድጋሚ ላክ ችግር የለውም። እንትን እያለ ነው መኪናዬ አታክ ተደርጓል፣ መኪናዬ ተሰባብሯል ምናምን ሂድን ሜንሽን yesterday በዚህ ጉዳይ መኪናውን እየሰባበረን ሊከስ ነው እንግዲህ ክሰሰኝ ብየዋለሁ። እሱ አሁን ጥብስ ወሬ አልነበረም? why didn't he say something? መኪና የተሰባበረ ለምን አይላለም ነበር? አይ አሜሪካ ዝም ብሎ ሰው ያስራሉ ብሎታል። ማይ ህግ እንኳን ያውቅ ለምንድን ነው ግን ይሄን ያህል መሄድ ያስፈለገው? እኛ እኮ ምን ያህል እንደሸጠልሽ እኮ already established ነው አይደል እንዴ? that's it አቴንሽን አሁን እኮ እኔ እንጃ እኔ ይሄ ውይይት ተጀምሮ እስኪጠናቀቅ ድረስ እኮ እኔ እኮ ለምክንያት እንዳትመቹ ነው ያደረኳችሁ እኮ። ብሔር አልጠራንም፣ ሃይማኖት አልጠራንም። ስከላከልናስ አይና ወዴት ልትሄዱ እንደምትችሉ አንቄም ይዘው ለዛ እኮ ስትመጡ በግለሰብ ነው የምትመጡት፣ ስትሄዱም በግለሰብ ነው የምትሄዱት። መሬት ላይ ያለውን ህዝብ ግን ትለቃላችሁ፣ በግድም ቢሆን በጉልበትም። እኛ እዚህ በምናደርገው የራሳችን ድክመት መሬት ላይ ያለው ህዝብ በእኛ አላስፈላጊ ትንታኔና ወይም ደግሞ ለመሸጎጥ የምናደርገው ግርግር መዋከብ የለበትም። ስትበሉ ስታተርፉ ማህበረሰቡን አታስቡ። ተጠያቂነት ሲመጣ ማህበረሰብ ትላላችሁ። ከሀገር ስትወጡ ማህበረሰባችሁን ይዛችሁ አልወጣችሁም። ስለዚህ ፕሊስ እኔ ይሄ አሁን የጀመርኩት አይደለም፣ ከኔ ጋር አብሮ የነበሩ ሁሉ የሚያውቁት ነውና እንደዚህ አይነት ቶፒኮችን በግል ደረጃ ማውራት ይልመድብን። ስትገቡም ደግሞ የታዘባችሁትን እኔ እንደሚመስለኝ እያላችሁ እንድታወሩ ለማለት ነው። እሺ አሁን ዋናው አጀንዳ ምንድን ነው? እናንተ ምን ታዘባችሁ? ማህበረሰቡ ከዚህ ምን ይማር? እስኪ ንገሩኝ። ኢብሳ ይጨርስና እሱን ሰምተን እናወርዳለን። እሺ ኢብሳ አንድ ኢብሳ ይጨርስ። እሺ ኢብሳ አጠር አድርገህ ጨርስና እናታችሁ አታውርዱኝና አታስወርዱኝ። ስለዚህ እንግዲህ አሁን እናንተ ወንድ ልጆች ናችሁ። እሺ ብለን ገብተንበታል። እኛ አድማጭ ነበር። ህዝቡ እያዳመጠ ነው፣ እየጠበቀ ነው። የእናንተ ጉድ መለየት መቻል አለበት። የአንተን ባንክ አካውንት እኔ ያለው አንተን የሚያውቁ የኔ ጓደኛም አለ። የአንተም ጓደኛ ይምጡ፣ ቼክ እናድርግና ተበድረ እንዳላመጣ ተበድሮ አይሆንም አለኝ የራሴ ብር ነው ማስገባ ብለሃል። የአንተን አካውንት ቼክ እናደርጋለን። ፍራኦልም ተበድሮ እንዳላ ቆይ እስኪ ዮኒ ተረጋጋ በእናትህ። ቴዲ ባለቤቱ አለ። ሀሳቡን ይጨርስ፣ ችግር የለውም። ሰው እኮ ይታዘባል፣ ችግር የለውም። ሀሳብን ይስተካከል። ማን ነው ፍራኦልም ተበድሮ እንዳላመጣ ብሩን ከየት ወዴት እንዳስተላለፈ አለኝ ብሏል። እሱ ያንጣ እሱ ጋር ያሉ ሰዎች ኢብሳ አንድ ያልገባህ ነገር አንተ አንደኛ ለመረዳት ነው መምጣት ያለብህ። ምንድን ነው ይህ ጉዳይ ብለህ ወይ የጎንደር ልጅ መሆን ወይም ደግሞ የጎጃሜነትን ትተህ እንደ ኢብሳ ነው መምጣት ያለብህ። ስትመጣ ይህ አጀንዳ ምንድን ነው ብለህ ለመረዳት ነው የምትመጣው። ገባህ አይደለም? ከዛ በኋላ ምን ላይ ናቸው እኚህ ልጆች? አጀንዳ ይዘው እንደ ክሎዚንግ ቻፕተር ስማኝ አንድ ጊዜ። አሁን ያለንበት ገንዘቡ ይግባ የተባለበት አካውንት የመቄዶንያ ሳይሆን የግለሰብ ነው። ይሄ ደግሞ ማጭበርበር ነው። ገንዘቡ የዛን ጊዜ ብናስገባ ኖሮ ይገባ የነበረው በግለሰብ አካውንት ነበረ። ይሄን እንዴት ታየዋለህ ይብሳዬ? ኦኬ ሰማ ነው። ይሄንን ነገር እኮ ፍራኦልም አምጥቶ እኔ ይሄንን አካውንት ያገኘሁት ከዚህ ነው። እኔ በአንተ ቦታ ቢሆን ልጅ አይደለሁም። አካውንቱን ፍራኦል ይሄንን ይዞ ሲመጣ ቼክ እንደ ባላንስ አድርጌ ብዙ ቦታ ግራና ቀኝ አይቼ ቼክ አድርጌ ነው ማስገባ። ኦኬ ዝም ብዬ ብር አልወለውርበትም ፍራኦል ስላመጣ ማለት ነው። ስለዚህ አሁን ምንድነው የምናደርገው? ያንን እንደ ተሳሳተ እንቆጠርና that is not the point ፖይንቱ ፖይንቱ ምን እንደሆነ ታውቃለህ? አሁን እንደ ተሳስቶ ብቻ ዝም ብለን እንተውና እሱን አታሳንስ። በዚህ በነገር ላይ ዝም ብላችሁ ዘውላችሁ እንዳትገቡ።
ያንተ ምህት ተበልታ ሊሆን ይችላል፣ ጓደኛ ተበልቶ ሊሆን ይችላል። በዚህ አካውንት ምን እንደሚሰራ አታውቅም። ዝም ብለን እንለፍ የምትለው ነገር አይደለም። እሱ እኮ ከየት እንዳገኘ ተናገረ እኮ ቴዲ። ይህ አካውንት ምን እንደሆነ አታውቅም። አትቸኩል። አንዴ ኢብሳዬ የኛው ነው እዚሁ ነው ያለው እና ኢብሳዬ አንደርስታንድ ዋት ዩ ትራይንግ ቱ ምን ልታደርግ እንደመጣህ አይ ነው ላስት ታይም ራሱ መማር ቤት እንትን እያለን ነበር፣ የተወያየንበት ነበር። አሁን ራሱ ላይ ነው ነጥብ የጣለ ይሄ ሰው ሀቀኛ ነው እንድንረሳው ያለውን ነገር ኦኬ ሚስቴክ ነው እንበል። በሙሉ 700 ሺውን ያስገባው ተበድሮ የሚያምጣው አሰባስቦ የሚያምጣው መቶ በቃ ያስገባው ደዝማር ከዛ እኛ እንጠየቃለን። እኛ ደግሞ በተራችን እንወንጀል። ኢብሳ ያለው ግን እኔ አይ ቲንክ እናንተ አልተረዳችሁትም። እኔ ገብቶኛል። ኢብሳ የሚለው አካውንቱ ላይ ብር እንዳለው ራሱ ኮሚቴ አዋቅረን ቼክ ይደረግ እያለ ነው። በቃ እንደዛ ነው። ተባረኪ ተምር። ይኸውልሽ አሁን እሱን ተበድሮ እንዳላመጣ ቴዲም አንተ አካውንት ላይ ያብር መኖሩን ቼክ እናርግ እያለ ነው። ስለዚህ በደንብ ገለልተኛ ሰው ነው የሚያጣራው። ይሄንን ግን ተባረኪ በቃ እንደዛ ነው ኢብሳ እንደዛ ነው የሚለው። ስለዚህ ጥሩ ሀሳብ ነው። ያንችቶኛል። ድንጋይ አትወራወሩ እዚህና እዚህ ቁጭ ብላችሁ ነው ምን ይሄማ በቃ ኢብሳ ማን ነው? ያባት ስም ኢብሳ ማን ነው? መርጋ። ይሄ የኢብሳ መርጋ የግል ሀሳቡ ነው። ኖ እንደዛ ነው መሆን ያለበት። ቴዲ አንተም ዳይቨር ታደርጋለህ አንዳንዴ። you don't go to like straight at ቴዲም ቴዲ አንተ አሁን ወንድሜ ይሄ ያንተ የግል ሀሳብ ነው፣ አስተያየት ነው አይደል? ኢብሳ ያንተን ደግሞ የሚቃረን ደግሞ ሌላ ሰው ሊሆን ስለሚችል እንስማ። ዲሞክራሲ ነው አይደል? የምንፈልገው አዳይ ነው ዘዴ። but we have to get to the point ቴዲ። ይኸው ወደ ግራ ወደ ቀኝ ሰማን እኮ ያንተን ኢብሳ። ኦኬ እሺ ሰማን፣ እድል ሰጠን። ሌላ ቦታ ቢሆን እኮ ያወርዱ ነበር። አሁን ለምሳሌ ሌላ ቦታ እኔን የሚደግፉ ሰዎች ቢገቡና ቢያወሩ 2 ሰከንድ አይደመጡ። ምን አይደመጥኩ እኮ እኔ አይተኝም ሰምተኝም የማታውቁ በጣም አብሶሉት የሆነ ዲሞክራሲ እኮ ነው እየሰጠው ያለው። ሌላ ቦታ ማን እንደዚህ ይሰማል? ኦኬ ሰማን። ደግሞ ሌሎች ደግሞ የሚያወሩትን ደግሞ ስማ። የማን ነው ማውራት የሚፈልግ ሰው አለ? ዮኒ የምትላለ ዮኒ ቶሮንቶ አሁን እዚህ ጋር ነገሮችን ለማስተካከል እየተካሄደበት ያለው ነገር ራሱ አግባብ አይደለም። ስህተት ተፈጥሯል አይደል እንዴ? መጀመሪያ ስህተት እንደ ስህተት እንያዘው እና ከዛ በኋላ ኦኬ ራሱን ሪዲም ማድረግ ከፈለገ አሁን ታማኝ ሆኖ መገኘት ያለበት እሱ ነው። he needs to prove to us የሚባለው ነገር ስለሱ ውሸት መሆኑ ማሳየት አለበት። በቃ this is it he needs to show ማድረግ ዮኒ እንትና እኮ ተናገረ እኮ ቅድም ማን ነው እንትና ተናገረ ኢብሳ ተናገረ። ይኸውልህ አሁን እባክህ ሰው ደግሞ ማድመጥ ደግሞ ተለማመድ እስኪ እባክህ። ሪፖርተር ሆነን የመጣኸው ግን ስቲል ኤክሰፕት ተደርገ እያወራንህ ነው አይደል? ከዚህ የበለጠ ፍሪደም ምን ትፈልጋለህ? ለካ ነው እንደ መጣው ኢብሳ አንድ ሰው ጥፋተኛ ራሱ በቃ በዚህ ሌቭል ይሄ እንደዚህ ኦርኬስትሬት ከተደረገ እኛ ሌላውን ምናምን እንትን ለማለት አለ። ባለፈው እዚህ ጋር እንትን ልበል ምንድን ነው የምታውቀው? ምን የተፈጠረ ይመስልሃል? አሁን በቴምርና በፍራውል የተፈጠረውን ነገር እርግጠኛ ሆነ ታውቀዋለህ? ባለፈው መማር ቤት ላስረዳህ ሞክሬ ነበርና ምን እንደተፈጠረ ታውቃለህ? ጥያቄው ላንተ ነው ይብሳ። ኢብሳ ወደ መድረኩ አለው ወንድሜ። ዮኒ ያንን ቻፕተር እኮ ተዘግቶ እኮ ነው ኖት ዛሬ እያወራችሁበት ያለው እኮ እዛኛው ቶፒክ ላይ ማስቀመጥ ስችል እንደገና ኢብሳ ብለህ ጠይቀው ነው። እዛኛው ቶፒክ ላይ አይደለም። ዋይ ዲድ ዩ ጋይስ ጎ ባክ? ለምንድን ነው ወደኋላ የምትሄዱት? በቃ ኢብሳ የራሱን የመሰለውን አስቀመጠ። እኔ ሾርት እንድ ፕሪሳይዝ ነው የማደርገው አነጋገሬ ማለት ነው። ሾርት እንድ ፕሪሳይዝ በጣም አሰፋችሁት እናንተ ቻፕተሩን ወር ልታወሩበት። አንተን ሰምቻለሁ እባክህ ኢብሳ፣ አንተን ሰምቻለሁ። ዮኒ ቶሮንቶ ያንተን ሀሳብ አስቀምጥ። ባክ ኤንድ ፎርዝ ሀሳብ እኮ ይኸውልህ፣ አሁንም ፊክስ ማድረግ ከፈለገ በቃ ማንነቱን ያሳይ። እዚህ ጋር አቅም አለው አይደለ? 100 ሚሊዮን አስገብቶ በስነ ስርዓት ይሄ ብር ሪቨርስ በማይደረግ መልኩ ገብቶ ያሳይ። ዮኒ ቶሮንቶ ብሩ አለ፣ አንተ አመጣልሃለሁ። ምን ችግር አለ? ብሩ መኖሩ አለመኖሩ አሁን እኮ እዚህ ጋር አንተ አሁን ሎኮል ነው እየፈለግህ ያለው። ለምንድን ነው
ዮኒ ተውት፣ እንዲህ አይነት ነገር ተው በቃ። ለምን ፐርሰናል አንተ ብር ይኑር እሱ አያገባውም። እና እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላም ናችሁ? እኔ ባይዜ ዮኒ ማኛ አለ ያው ያውቀዋል ይሄን ታሪክ 5-6 ዓመት አብረን ያው ብዙ ቲክቶክ ላይ ሰሚ አጥቼ ነው እና በጣም ብዙ ስንለፋበት የነበረ ጉዳይ ነው ይሄ። አንተም ዮኒ ቶሮንቶም ታውቀዋለህ። ከመጀመሪያው እንኳን እርዳታውን ብናንሳ የመጀመሪያው እርዳታ ያፌት የምትባል ህፃን ልጅ ናት ከወሎ በማህፀኗ ካካ የምታደርግ ልጅ ታስታውሳላችሁ። 1 ሚሊዮን ልኬላታለሁ ብሎ እናቷና አባቷ ከኔ ጋር ኮንታክት ያደርጋሉ። በየቀኑ ነው ያወራቸው ነበረ እና ልጅቷ ለሕክምና የሚያስፈልጋት 1 ሚሊዮን ሳይሆን 150 ሺህ ብር ነው ጥቁር አንበሳ ኮሪያ ሆስፒታል የጠየቀውና እዛ ጋር የነበረውን ግርግር ሁላችሁም ታውቁታላችሁ። በጣም እኔ ከማንም ጋር ልነካካ አንድ ጊዜ ቴዲ ብር ጠይቆኝ እምቢ ብያለሁ። ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ከትንሿ ደብተር ከመግዛት ጀምሮ የግል ወጪን ስሸፍን የኖርኩ ልጅ ነኝ። ማስረጃ ካለው እኔ እሱን ገንዘብ ጠይቄ እኔ እያንዳንዱ ነገር ማስረጃ ያለ ልጅ ነኝ። እኔ ቀልድ አላውቅም። እኔ እሱን ገንዘብ ጠይቄ ከሆነ ከሶሻል ሚዲያ ጠፋለሁ። ደግሞ እንዲህ ባለ ቁጥር ግን እኔ እያንዳንዱ ነገር በዶክመንት በፎልደር ማስቀመጥ ልጅ ነኝ። ለምክንያት እንዳትመች ነው ማድረገው። ዝም ብሎ መናገር ሳይሆን በማስረጃ እኔ አሁን ለምሳሌ ከአያና ጋር በተያያዘው ነገር አላለም አንዳንዱ ብሏል ያሉ ካለ ነው የምላቸው። አሁን አያና ከእንደዚህ ጋር የአያናን ስም ከዚህ ጋር አንስቶ ራሱ የሰጠው አረፍተ ነገር ያሳፍራል። እና አያና ልደውልለት እኔ ለብቻ የምችለው ጉዳይ አይደለም። አይቶ ችግር የለውም እኔ አንድ ላደርገዋለሁ ምንም ችግር የለውም። እሱ ሳይሆን አቴንሽናችን ዳይቨርት አይሁን፣ ተሲን እንስማ፣ ከዛ በኋላ ጠቅልለነው እንሄዳለን። ማህበረሰቡ የሚይዘውን ይዛል። እኛ ፖሊስ አይደለንም። እዚህ ውስጥ ሶሻል ሚዲያን ተገን በማድረግ የሚፈጠሩ ነገሮች ይሄ እኮ ለሁላችሁም የሚጠቅም ነገር ነው። አጭበርባሪ የኔ ነህ ብሎ አይምርህም። በዚህ ውስጥ ሁላችሁም ተጭበርበራችሁ ሊሆን ይችላል። ስለዚህ በዛ ሁሉ መርዳት ያለብን። ተስዬ ቀጥል። ሶሪ ስላቋረጥኩ። እና ከመጀመሪያም ጀምሮ ይሄ ጋጋታ እየቆየ ብዙ ሰዎች በጣም ደጋግ ኢትዮጵያውያን ከዚህ ሶሻል ሚዲያ ላይ አጥተናል። ብዙ ሰዎች በጣም ብዙ ሰው የሚረዱ በጣም ብዙ አቅም ያላቸው ሰዎች ከሱ ጋር በመነካካት ከሱ ጋር በመሰዳደር በሱ የተነሳ ህዝብ ተነስቶባቸውም ከዚህ ሚዲያ ላይ ተነስቷል። እና ይሄ ነገር ለምንድን ነው የማይቋጨው? በቃ እናንተም ቴዲ የምታደርጉት ነገር ከሆነ አርጉት፣ እሱም ያርግ። ከፈለገ እኔ ማናጀሩን እዚህ ቲክቶክ ላይ መጥቶ የመቄዶንያ ማናጀር ቁጭ ብሎ ከእናንተ ጋር እንዲያወራ ማድረግ ይችላሉ። አሁን ራሱ የተደወለልኝ ስልክ ከመቄዶንያ ማናጀር አቶ ቃል ነው የደወለልኝና ገብቶ ከእናንተ ጋር መወያየት ከፈለጋችሁ በአካውንቱ በመቄዶንያ በዋናው አካውንት መጥቶ እዚህ ጋር ቁጭ ብሎ መነጋገር ይችላል ማለት ነው። ዋናው ማናጀራቸው ማለት ነው የመቄዶንያ። ከዛ ሲቀጥል ይሄ ጉዳይ ባይዜ ያቀረብኩትን ቻሌንጅ ልንገርህ፣ ቀላል ማከራከር። ለምሳሌ እኔ የሚጠበቅብኝን ወይ ለዮኒ ማኛ ወይ ላመናቸው ሰው ትራንስፈር አደርጋለሁ። ከዛ በኋላ እሱ $700,000 ትራንስፈር ያደርጋል። የእሱ $700,000 መግባቱን ካረጋገጠን በኋላ ነገሩ ነው የኔ አባት እኔ የለውበት ነገሩ ነው። $700,000 ለመቄዶንያ መግባቱን ካረጋገጠን በኋላ የእኛ ገንዘብ አስቀድማችሁ በመረጣችሁት ሰው የተቀመጠው ገንዘብ ለመቄዶንያ ገቢ ይሆናል። ካልሆነ አረንጓዴውን አልጫንም ፋራ እንፈልግ። መብረቅ እናንተን መብረቅ ስንት ጊዜ ደጋግሞ የሚመታችሁ ይገርባችኋል እንዴ? መብረቅ ደጋግሞ ተሲ ይቀጥል። በጣም ይቅርታ ተሲ፣ አሁን እንዳልከው ከሆነ ሰውየው ስለደወለልህ ሌላ አንዱ ውሸት የሚያዝበትና $20,000 አስገብቻለሁ ብሏል። እስኪ ሰውየውን ጠይቀው። $20,000 የለም ቼክ እያረኩኝ ነው፣ ቤተኛው አካውንት ነው ብሎኛል። እግዚአብሔርን ነው የምነግራችሁ፣ ቤተኛው አካውንት ቼክ እያረኩኝ ነው ብሏል። ካላመናችሁ እኔ ዋናውን ቲክቶክ ላይ ግባ ብዬ አስገባዋለሁ ከፈለጋችሁ። ይሄ ግን እንደ ትልቅ ድርጅት እኔ እንጃ ገባለሁ ብሏል ቴዲ። ከፈለጋችሁ ላይቭ ላይ እመጣለሁ ብሏል። እና ላሳጥረውና ነገሩን ይሄ ነገር በጣም ከኛ ከቴዲ ወይ ከዮኒ ቶሮንቶ ጋር ብቻ ሳይሆን ያው ማሪም ስላለ በፊት በጣም ብዙ የሚጮውለት ሰዎች ነበሩ። ማሪ ጠቃቸዋለ
እኔ በጣም ስጋፈጥ ያው በጣም ብዙ ነገሮች ደርሶብኛል በዚህ በቲክቶክ ላይ እና ከዛ ሲቀጥል ቴዲ እኔ በጣም ረዥም ሄጄ ነበር ልክ እንዳንተ ኢትዮጵያ ውስጥ ብሩ ከየት ነው የሚላክላቸው? ይሄ 100 ሺህ ብርም የሚያደርሱላቸው ሰዎች አሉ። እዚህ ኢትዮጵያ ውስጥ ዝም ብሎ ብር 20 ሺህ ብር ሲሰጣቸው የሚጮው አሉ አይደል? ኢትዮጵያ ውስጥ ያሉት እርዳታ ሰሪዎች ብሩ ከየት ነው የሚገባላችሁ? ከየትኛው አካውንት ወደ የትኛው አካውንት ነው የሚገባው? ከኢትዮጵያ ንግድ ባንክ ነው የሚገባላችሁ ወይም በሐዋላ ነው ከውጭ የሚላክላችሁም ወይ ማን ነው የሚልክላችሁ የሚለውን በጣም ሩቅ ሄጄ ነበረና እነዚህ ሰዎችም መረጃ መስጠት አይፈልጉም። መጠየቅ ካለባቸው ባይዘ ኢትዮጵያ ውስጥ ያሉትም አንዳንድ እርዳታ ሰሪዎች መጠየቅ አለባቸው በዚህ ጉዳይ ላይ ገብቷል አይደል? ይሄ በጣም ብዙ ጣጣ የያዘ ጉዳይ ነው። እሱ ብቻ አይደለም ቴዲ፣ ሌላ ደግሞ ከዚህ በፊትም በጣም በብዙ በሚሊዮን በ100 ሺህ ብር 500 ሺህ ብር ብሮች ለሆነ ሰዎች ተልኳል ይባላል። ግን ብሩ አይደርስም። ለነዛ ታማሚዎች ለነዛ ታካሚዎች አይደርስም። ገብቷላ እንደማይደርስ እኔ ደጋግሜ ያውቃለሁ። ግን አንዳንዴ ከሰው ጋር መነካካት አፈልግም። እዚህ ሶሻል ሚዲያ ላይ ከሰው ጋር መነካካት አፈልግም እና ለበለጠ ደግሞ ዮኒ ማኛ በደንብ ያውቀዋል። በደንብ ማለት ነው። ከኔም ከሁላችንም በላይ ያውቀዋል በደንብ። ዮኒ ማኛ እኮ ያው ከዮኒ ማኛ ጋር መነካካት አልፈልግም። ግን ይሄ ነገር በጣም እየቆየ አሁን ወደ እናንተ ወደ ቴዲ መጣ እንጂ ይሄ 6 ዓመት ሲንሸራሸር የነበረ ጉዳይ ነው። ኤኒዌይስ ሁላችንም የምናውቀው ጉዳይ ማለት ነው። አሁን ፖይንቱ ከዚህ ጎን ለጎን ማህበረሰቡ ምን ይማር፣ ብሔር ብሔረሰቦች ምን ይማሩ፣ ምን አገኙ? ትልቁ አጀንዳ ያ ነው። ሶሻል ሚዲያ ሰዎች ወደ ዘር እየሄደ ነው እና እያየው ነው። አሁን ለምሳሌ እኔ ጋር ብትመጣ እነ ጂጂን እንዳሰቡ አላቅም እየጠመዘዙ ነው ነገሩን እና እኔ ብቻዬን ባስማማችሁ የሚደረገው ነገር እሱም ያለው ነገር አስገብቶ እናንተ ማስገብታችሁ ሰላም ቢመጣ ይሄን ነው የምፈልገው። 700 ሺህ ያለው እሱም ያስገባል እናንተም ታስገባላችሁ። ኮል ደዳይ ግን እንትን ጋር ደውሎ እየጠየቀው ነው። መቅዶኒያ ደውያለሁ። አንድ ጥያቄ ልጠይቅ። ይሄ ውይይት ተጀምሮ እስኪጠናቀቅ ድረስ በስህተት የብሔር ስም ሲጠራ ሰምተሃል? በጭራሽ የለም። በቃ ህዝብ ያውቃል። በስህተት የብሔር ስም እናንተ ጋር የለም። ግን እዛ ዋኖፊ የምትባል ፖለቲከኛ ገብታለች፣ ጂጂ ገብታለች። በዚህ ጉዳይ ላይ ያልነበሩ ሰዎች ናቸው። ገባ በጉዳዩ ላይ የነበሩ ሰዎች ሲከታተሉ የነበሩ ሰዎች ገብተው ቢሆን አዶማ this is not right። እኔ እጃው መናገር ፈልጋለሁ። ምን አገባኝ? ምን አመጣው? ገባ ለምን መሰለ? አልነበሩበትም፣ በቦታው አልነበሩም። ምንድነው እሱ አሁን ወደ ዘር ወዳ ኦሮሞ ስለሆንክ ነው እንደዚህ አይነት ቁማር የምትጫወተው። እሷ ሁልጊዜ የምትወስደው አስቀያሚ ነገር አለ። መሀይም ስለሆነች ነገር መቅረት አለበት። እንደዛ አይደለም። እንደዚህ አይነት ውስጥ ተወትፈ እነሱ እንደፈለጉ እኛ ጋር ለምሳሌ እኛ ጋር የገቡ የኦሮሞ ልጆች አሉ የምናከብራቸው። እኔን በዛ ይጠረጥሩኛል ብዬ በታምር ማልገምታቸው አልገምትም። ነው ይቀየራል። ወደ ፈለጉበት ሊወስዱት ይችላሉ። ችግር እኛ ጋር ማወቅ ያለባችሁ ከመሀልም የገባችሁ ከመጨረሻም የመጣችሁ ይሄ ጉዳይ ተጀምሮ እስኪጠናቀቅ ድረስ በስህተት የብሔርም የሃይማኖትም ጉዳይ አልተነሳም። ጉዳይ የነበረው እኔ ቢረጋጋ ነገሩ ወደ ሌላ ሳይሄድ ወዳልታሰበ ሌሎቹ ወደ ፖለቲካቸው መውሰድ የፈለጉ ሰዎች ስላሉ ያ ነገር ሳይመጣ ነገሩ ቢቋጭ እኔ ደስ ይለኛል። ኦኬ። ስለዚህ የመፍትሄውን ሀሳብ አንተ እንደዛ ነው የምትለው? እኔ እንደዛ ነው የማስበው። ምንድነው እሱም እንደዚህ አይነት ነገር ያቁም። የሚሰጥ በልግስና ይስጥ ነው መጽሐፍ ቅዱስ የሚለው። እኔ እስከማውቀው እናንተ የመሰላችሁን ማድረግ ትችላላችሁ፣ እሱም የመሰለውን ማድረግ ይችላል። ነገሩ በዛ ቢቋጭ። አለበለዚያ ወደ ብሔር ከሄደ ብዙ ነገሮች ሊበላሹ ይችላሉ። እናንተ አልጠራችሁም። እነሱ ናቸው። ስለዚህ አሁን ያልኩት ማን ነው? አሁን ስል የሰማኝ ማንን ነው? እነሱ ወደዛ እያደረጉት ነው። እነሱ ወደ ብሔር እነሱ ይጠየቃሉ። ከየት አመጣችሁ? ለቴዲ ጋር ብሔር ባልተጠራበት ቤታችሁ ከየት አመጣችሁ ብሔርን ጠራችሁ ብሎ መጠየቅ እነሱ ነው። እኛ ምን እናድርግ? እኛ እያወራን ያለ ነው በግለሰቦች ጉዳይ፣ በፍራኦል ኢቲቻና በተመር ጉዳይ።
እሱ አማራቱን እሱ ኦሮሞዩን ስልጤዩን ምንም አውቀው ነገር የለም። እኔ ማውቀው ሁለት ኢትዮጵያውያኖች እንደሆኑ የፈለጉትን እነሱ እንደሚመቻቸው አድርጎ ሊያወሩ ይችላሉ። እኔ እንደዛ ነው ማስበው። እሺ ምትሉት ይላል እኔ ይቅርታ አድርጉልኝና እነሱ አተበሉ። በመጀመሪያ ወደ ብሔር የቀየረው እሱ ነው። ሪሊስቲክ ሊናውራ ከተባለ እና አምስትና ሀሳቡ ላይ ብቻ እናውራ። አሁን ያንንም ተመርኩዘን ምንም ሀሳብ አትስጡናት። አሁን ብሔርን አትስጡ። ጀስት ጉዳዩ ላይ ብቻ ምን ታዘባችሁ? ፍራኦል ኢቲቻ ግለሰብ ነው። ምን ታዘባችሁ ጉዳዩ ላይ? እኔ ይቅርታ አድርጉልኝና እንደ ፍራኦል ድፍረትና ውሸት ብችል ኑሮ ዋይት ሀውስ ላይ ድራግ ዲለር ሆኜ ቢሊየነር ሆን ነበር። ቁም ነገር እናውራ ከተባለ የምር ግን ከመጀመሪያም ጀምሮ እኮ ውሸት እንደሆነ ላይክ ፊት ለፊት የሚታይ ነገር ነው። የእውነት ፊት ለፊት አንዴ ፕሌን ውስጥ ነኝ፣ እርዳታ ላይ ስብሰባ ሲጠራ ሁሉም እርዳታ ላይ የሚሳተፉ ጠቅላላ ሲመጡ ማን ያልመጣው እሱ ነው። እና ወደ መፍትሄው ግን ግቡ። እሺ ቴንክ ዩ። ከታች ላውቀው ቅድስት ነበረች የመጀመሪያው ጊዜ የመጀመሪያው ዙር ላይ ላልነበራችሁ ሰዎች ሽምግልና ተቀምጣ በሽምግልና በሴትነቷ እግር ላይ መውደቅ በሉት በቲክቶክ ለመጀመሪያ ጊዜ እሷ ወንጌላዊት ወዳጃችን ሰብለ እና ያቢ ለምነዋል። ይሄ ነገር በሽምግልና ይፈታ ብለው ግለሰቡን ነው አልሆነም። ለዛ ነው ሶስተኛ ዙር ላይ ደረስ ነው። እስኪ አጠቃላይ ሂደቱን አስመልክተች አሁን የሰማሽውንም ጨምረሽ የመፍትሄ ማሳብ አለ የምትይውንም ነገር ትነግሪንና ወደ ሌሎች ሄዳለሁ። ከዛ እንጨርሳለን። ቅድስት መቅዶኒያ እየደወልኩ ነው። አንዴ ስፒከር ላይ ላርክ። ባባ ይዞ ዮኒ እየተጨርስና እሺ ባባዬ ሄሎ ሰላም ነው? ሁሉ ሰላም። አሁን እምልህ ከ10 ደቂቃ በፊት 20 ደቂቃ በፊት $20,000 የገባ ወይም 3 ሚሊዮን እናንተ ውስጥ የገባ አለ መቅዶኒያ? እስኪ ባንክ ደውያለሁ። በእርግጥ 3 አካውንት ስለሆነ 3 ጋር ደውያለሁ። ከገባ ይነግሩናል። አዎ ቶሎ ይንገቡና ጻፍልኝ እዚህ ጋር ከገባ። ሶ አይ ሜክ ሹር ያ ገንዘብ መግባቱን ቼክ ማድረግ አለባችሁ ቶሎ። ችግር የለውም። አሁን እነግርሃለሁ። ከ10 ደቂቃ በኋላ ከ5 ደቂቃ በኋላ እነግርሃለሁ። እሺ ታንክ ዩ። ዮኒ ማናጀሩ ነው። ቃል ነው ባይዜ ቃል ነው ያ አወኩት። ስለዚህ ይነግረኛል ከገባ ካልገባ። በነገራችን ላይ 20 ሺህም ገባ 50 ሺህ የጀመርነውን አጀንዳ ዳይቨርት አድርገው። ስቲክ ቱ ዘ ፖይንት። ፖይንቱ ሊታሰብ የነበረው ወይም ደግሞ ሲሰራበት የነበረው አካውንት ምንድን ነው የሚለውንም እንዳትረሱ። ከዛ መልማለጉም የተጨፈራለ ከዛ ትሄዳለህ። እሱ አይደለም ያን እንዳትርሱ። የመንግስት ሰዎች የአንዳንድ ስሞች ስም ተነስቷል። እነሱም ኮንፈርም መደረግ አለበት። ሚኪ ምናምን እየተባለ ነውና ካልሆነ ለምን እሱ ልጅ በስንት ነገር ይወቀሳል እና መጠየቅ አለበት። እሱ ሚኪሻ እንደ ሀሳብ ነው እንጂ እሱ ነው እርግጠኛ እንደ ሀሳብ። አንዳንድ ሰዎች እንደዛ ብለዋል እና ከሆነ ገብቶሃል። አሁን ልርል ይሄ ደግሞ ሌላ ነገር ነው የሚከፍተው። ገብቶሃል። ከታችም እኮ በዛ አካውንት ከአሁን በፊት እነ መሲ ብርጅስቶን እየሰጠን የመቄዶንያን ተብሎ ስናስገባ ቆይተናል እያሉ እኮ እየጻፉ እኮ ነው ከታች። በዚህ አካውንት ብዙ አስገብቷል፣ በዚህ አካውንት ብር እያሉ ነው ከታች ኮመንት ላይ አስገቢን እያሉ ነበር። ቅድም ነግሬያለሁ እኮ ብዙ ሰው አስገብቷል፣ እርግጠኛ ነኝ። አሮን ነው። ለምንድን ነው ግን መረጃዎቹ አሁን ቴዲ ሜቢ ክሊር አድርግላቸው የተፈጠረውን ነገር። ይሄ ነገር ፐርሰናል አታክ እያስመሰለው ነው። እኛ እዚህ ጋር ልንቆሰው አይደለም የተቀመጥነው። ከመጀመሪያም ጀምሮ ይሄ ነገር ክሊር መደረግ አለበት። ካንስል አድርገው እያለችው ነው። ቆይ ጌታ ወይ ድረስ እኔማ ካንስል አላስደርግም።
እንዴት ነህ ቴዲዬ? ሁሉ አማን። እኔ የተሳሳተ አካውንት መሰጠቱ በጣም ነው የሚያስገርመው። በጣም ነው የሚያስገርመው። በጣም ነው የሚገርመው። የተሳሳተ አካውንት ሆኖ ሳይሆን አሰማለሁ። አውቀው ነው፣ ድራማ ነው። ሲጀመርም ካንስል ሊያደርግ ነው ያስገባው። አውቀው ድራማ። ኢንፎርሜሽን እንስማ ፕሊዝ። ስራ ዮካ ብሎኪ ወቹ ደንዴሳ ብሎኪ ቦቴ ሳቦዳ መነ ባንኪ ደምሳ በከናፍ ከደም በዚሳቸው እንዲስ እውነቷን ነገሰ ጂጂ ነው የምሰማው። እዚህ calling them to cancel? told you guys, I told you early እንዴ እኔ እኮ ቀድሜ ተናግሬያለሁ። 30 ደቂቃ ሳይሞላ ካንስል ያደርገዋል ይችላል ብያለሁ። አሁን ያችን ጌም ነው የተጫወተው። አንዱ እኔ ነግሬያቸዋለሁ ቅድም ተከም ያለብኝ ዞሮ ፍራው ልቴቻን ቀድሜ ነው እኔ የማውቀውና ቀድሜ ነግሬያቸዋለሁ እንደዚህ እንደሚያደርግ። ይቅርታ አድርግልኝና አንዴ በጣም ይቅርታ። እኔ ባንክ ነው የምሰራው። ማንም ፕሮሰሲንግ ላይ ያለ ነገር ካንሰል ማድረግ አትችልም፣ ማለፍ አለበት። ከዛ በኋላ ትችላለህ፣ ካንስል ታደርጋለህ። እንዴ ለምንድን ነው የማትችለው? እንዴ ባንክ ፕሮሰስ የሆነ ነገር አትችልም። ፕሮሰሲንግ ካለ አትችልም። እንዴ ካንስል ትችላለህ። አንተ እኮ ኦነር እኮ አንተ ነህ የባንክ። እንዴ በስተት ነው ይሄን ነገር ካንስል አድርጉልኝ። ከፈለክ እኔ አሁን ባንክ ላይ ደውያው ማሰማት ይችላል። ይቻላል። ባንክ ነው እኮ የምሰራው። እናት አለ ለእናት አትከራከር በእናትህ። እንደኛ ብዙ እናውቃለን። ፕሮሰስ አለው፣ በአንዴ አይሆንም፣ ግን ፕሮሰስ አለው። ባንኮች ጋር ደውለክ እንኳን አይደለም ይሄን ዜል ያረከውን ካንስል ታደርጋለህ። ላይክ ብቻ ቶሎ አፕላይ ማድረግ አለብህ። ትችላለህ። ፕሮሰስ አለ። ያ ሪቨርስ ሊደረግ ይችላል። ይቻላል እንዴ ዲስፕሊት መደረግ ይችላል። የሁለት ነገር በመጀመሪያ ይኸውላችሁ፣ አንደኛ $20,000 ባንዴ ከባንኩ አይወጣም። ላይክ ሊሚት አለን። ሊሚታችን አሜሪካን ውስጥ $20,000 አይደለም። ሁለተኛ ነገር ፕሮሰሲንግ ካለ አንድ ነገር አይሆንም። ከዛ ፕሮሰስ ሲል ነው ኮንፈርም ሊያደርጉት ይችላሉ። ፔንዲንግ ነው ብለዋል እኮ ገና አልገባም። ፔንዲንግ ነው እኮ ወይ አቴንሽን ቶፒኩ መቀየር ነው። እኔ እኮ እሱ አይደለም እኮ እሱ እንዳለው ነው አስገባለሁ። $700,000 ነው። ይሄ የፌክ የባንክ አካውንት በቃ በዚህ ጉዳይ ላይ ፎከስ አድርገን ሊረሳ ነው ማለት ነው። እንደምታወሩት የመጣው እኮ ትልቅ የወንጀል የምርመራ ሪፖርት እኮ ነው። አስገባ ከፈለገ አቃጥሎ ይሙቀው። በዚህ አካውንት ስንቶቹ ተዘርፈዋል፣ ስንቶቹ ተታለዋል። ስንት ነገር ነው የሚበቃን? ቆይ ለማመን ምንድን ነው ስንት ነገር ነው የሚበቃችሁ እናንተ? እኔ አዶ ነው ምን እያወራችሁ እንደሆነ አልገባኝም። ብዙ አጀንዳችን እኮ እንትኑ አይደለም እኮ የመጣው አካውንት 7,000 መጠጣው እኔ ነኝ። አይ ወይ ልውጣላቸውና እናንተ ተጫወቱ። እስካሁን ስድብ እያጠጡኝ ነው። እዚህ አጀንዳ ያስቀይር ነው ኮመንቱን አይደለም እዚህ ያለው ምን ሊያደርግ ነው ይሉኛል። ልውጣና ይገላግሉ፣ ደስ ይበላቸው። ኦርቶዶክሶች ስለሆኑ አረ የሆነ በመድኃኒዓለም በእናትህ አሁን በዚህ ውስጥ ኦርቶዶክስ ሲሆን እስልምና በምን ይታወቃል? ኮመንት ላለውን ተዋቸው። እኔ አሱ አይደለም አጀንዳ ይኮን ምን ያደርግልኛል? እኔ ኮመንቱ ኦኬ አይምል እኔ ስለሆነ ነው ያንተ ቢሆን ታርጋችሁ ሲደም በጣም ኮመንት ያላችሁ ሰዎች ኮመንት ያለንም ነገር አይሰራም። ማኛውና ቴምር እዚህ ጋር አላረለ ስኳሽ ብታረጉትስ ምን አለበት? እሱ አንድ ነገር ነው። እሱ ከኛም አንዳንድ ጥሩ ነገር ማድረግ ጥሩ ነው። እንዴ 3 ዓመት እኮ ነው የረገጠችኝ። እኔ ከሱ ጋር ለምን ስትፋጭ አትውልም? ምን አገባኝ? ነው መቼም ይቅር ማለለው ሰው ቢሆን ይሁን ይማኛው ምን አትሳደብ አንተ ሌባ አጭበርባሪ፣ አትሳደብ። እናታችሁ ላወርዳት በመድኃኒዓለም አፍን አትክፈት አንተ ቆሻሻ ሌባ፣ የወንድ እበት ለማኝ
እነዚህ ሲያከብሯቸው ያከብር። ልክ ነው የምነግረው። አንቺ ለማይ አታሰድበኝ። እኔ ትናንትና ኦኬ ጋይስ ፕሊዝ፣ እኔ ሰላም አውርዱን ያልኩት ቶሮንቶ በአንዴ በቃ ዝም ብሎ በእናታችሁ እንደዚህ አይነት አጀንዳ ትመጣለች እንዴ? ጉዳይ ከሱ ጋር ሁልጊዜ እኔን ነው እንዴ የምትለኝ? እቺ ለማይ አቡ በእናታችሁ አቁሙ። ዮኒ ቶሮንቶ ትልቅ ሰው አይደለ? ኧረ እኔማ አልሰማም ከዚህ በኋላ በቃ ተውት። እሱ አሁን ማነው እየመጣው ተሰደባለሁ እንዴ? ለምን ገደላ አትገቡ? እናትህ ተው እንጂ እዚህ የምንድን እንደ 5 ዓመት ህፃን ልጅ እኛ እዚህ እንትን ማለት አለብን? ዘላለም የሆነ አጀንዳ ይነሳል፣ እንደ ህፃናት እንጨቃጨቃለን። ኮመንት ላይ ስደቡኝ። እኔ ምን ይሆናል እኔ ብሰደብ? እኔ አንድም ቀን እዚህ ከገባሁበት ጊዜ ጀምሮ እኔ ኮመንት አንብቤ አላውቅም ለመቀለድ ካልሆነ በስተቀር። በፈለጋችሁ ስደቡኝ። አይ ዶንት ኬር። ስቴጅ ላይ ተቀምጣችሁ ኮመንት እያነበባችሁ የፈለጋችሁትን ስደቡኝ። በቃ እዚህ ውስጥ ያሉትን ሰዎች መሳደብ የምትፈልጉትን በሙሉ እኔን ስደቡኝ። በመድኃኒዓለም I'm sorry. I did not. I think I spoke too quickly. ይቅርታ. My bad. ስለዚህ የምትሉት ነገር የታዘባችሁት ነገር ከሌለ ኬዙን መዝጋት እንችላለን። ምን ይመስላችኋል? ኖ የሆነ ነገርማ ይሄ ነገር ላይክ አሁን ምን ኮኔክሽኑ ምናምን ነገር አሁን ወደ ብሔር መሄድ ያንን ራሱ ፋይት ማድረግ አለብን። እስና እሽና ቢ ይሄ አጀንዳ ሊሆን አይገባም። እኛ ብሔር አታክ እያደረግን አይደለም፣ እሱንም አታክ እያደረግነው አይደለም። ኢኒስት ቢ ክሊር መደረግ አለበት። ይሄ ነው ችግር የሚያመጣ። ይሄ መደጋገም አለበት። የፐርሰናልም አታክ አይደለም። ከሱ ጋር እኔ ምንም ጥላቻ የለብኝም። አይ ዶንት ቲንክ ቴዲም ከዚህ በፊት ችግር ኖሮበትም አያውቅም። ወር ገድ ነበር እስከዛሬ ምንም አይነት ችግር የለብን እና ቆይ ሰው እናንተ የሆነ ትንሽ መንገጫገጭ ሲፈጠርባችሁ በቃ ራሳችሁን ችላችሁ መከራከራችሁ ማለት ነው። ከበደ አየለ እባላለሁ። እንደ ከበደ አየለ አናግረኝ አይባልም። በደህና ጊዜ ዞር ብለን ማናስበው ማህበረሰብ በችግር ጊዜ ምን እኔ እድሜ ልኬን እኮ ብሔሮች እንዳይነኩ እኮ ስከላከል የኖርኩ ልጅ ነኝ። እንዲህ ያሉትን እኮ ነው እየመከረን እኮ መመለስ ያለብን። የግልህ ችግር የግልህ ነው። ማህበረሰቡን ትለቃለህ። ጉዳይ ላይ አተኩር። ሌባ ከሆንክ ለራስህ ነው ሌብነት። ማህበረሰብ ሌባ ሁንልኝ አላለም። ሀብታም ከሆንክ የግል የጥረት ውጤት ነው። ሀብታም ነህ ጎበዝ፣ ለወጣበት ማህበረሰብ ቦኖ አስገባ፣ መንገድ አስገባ፣ ትምህርት ቤት ገንባ። ችግር አትንገራቸው። ችግርን በግልህ ፍታ። በተቻለ መጠን አንተ እያልኩን ወይም አንቺ እያልኩን ሳወያይ የነበሩ ይሄ የተጣባን እንቅፋንትን እኮ ነው፣ መርገምት እኮ ነው። በግል ስናናግራቸው ወደ ቡድን ውስጥ አትግቡ። ስለዚህ ይሄን ውይይት የጀመርኩት እኔ ስንወያይ የነበረው እንደ ተምርና እንደ ፍራኦል ኢቲቻ ነው። ሁለታችሁም መሬት ላይ እግራችሁን ረግጣችሁ እንደ ተምርና እንደ ፍራኦል አውሩ። ሌላ ቦታ ላይ የምታወሩት ወሬ አይመለከተኝም። እኔ የሚመለከተኝ እኔ ቤት የምታደርጉት ውይይት ነው። እንደ ግለሰብ የታዘባችሁትን ተናገሩ። ከዚህ በላይ ታዲያ ምን እናድርግ? ከዚህ በላይ የሰለጠነ ውይይት እንዴት እናደርግሽ? አንዳንዶቻችሁ ሃይማኖት ውስጥ ትገባላችሁ፣ አንዳንዶቻችሁ ብሔር ውስጥ ትገባላችሁ፣ አንዳንዶቻችሁ ሌላ ነገር ውስጥ ትገባላችሁ። እንዴት ነው ታዲያ የምንወያየው ጎበዝ? ስለዚህ ፕሊስ አሁንም ስናወራ ተዋቸው። እነሱ የታዘባችሁትን ነገሩንና ሉጣኒ ልሰነባበት። ግርማ ሞቶላ ምትለዋለ ወንድሜ ስልክ ገባበት። ቅድስት ምትየዋለ በጣም ከይቅርታ ጋር ፕሊስ። አሁን የገባሁት እንደገባሁ ማይክ መክፈት አይጠበቅብኝም ነበር። ፕሊስ ወንድሜ ለፊራም ነግሬዋለሁ በውስጥ ለአንተም ቅድም ደውዬልህ ቢዚ ስለሆንክ በአጭር ነው ያወራን። ፕሊስ ቴዲ ይሄ ነገር ከእስልምናም ሃይማኖት ከኦርቶዶክስም ሃይማኖት ከኛም ከወንጌላውያን አማኞች የቤተክርስቲያን ሽማግሌዎች ወይ ደግሞ አገልጋዮች ገብተውበት ይሄን ነገር አረጋጉት ፕሊስ። ዝም ብለን ማየት ቅድም አንድ ወንድም እየተናገረ ነበር። ለእኛ ለምንሰማ ኢትዮጵያውያንና ኤርትራውያን ህዝቡ በጣም በጭንቀት ላይ ነው ያለው። ይሄ ነገር ወደ አልሆነ አቅጣጫ እንዳይሄድ ፕሊዝ ቴዲ ለፊራም ነግሬዋለሁኝ። እዚህ ያላችሁም ወንድሞችና እህቶች ፕሊዝ በክርስቶስ ለምናችኋለሁ፣ በእግዚአብሔር ስም ለምናችኋለሁ። ይሄ ነገር ይቁም። ብዙ ሰው በውስጥ በጣም ጨንቆታል። ወደ አልሆነ አቅጣጫ እንዳይሄድ ቴዲዬ ፕሊዝ
የሃይማኖት መሪዎች ይጉበት እዚህ ውስጥ። አሁን በፊራም በኩል ገስት ላይ ገብተው የሚሰጡት አስተያየት፣ በአንተም በኩል ገስት ላይ ገብተው የሚሰጡ አስተያየት አንተና ፊራጋ ወይ ደግሞ ይቅርታ እህታችን ጋርና ፊራጋ ያለውን ነገር ሊያበርደው አልቻለም፣ ሊያረግበው አልቻለም። አገር ነው የተጨነቀው። ፕሊስ በክርስቶስ ለምናችኋለሁ ይሄ ነገር ይቁምና ኦኬ። ብዙ ጊዜ አንዴ ሁለቴ ሽምግልና አድርጋችኋል። አያና ባለበት ጥሩ ነበር፣ ሰምተን ነበር፣ ሰላም ወረደ ብለን ነበር። አሁን ካስፈለገ የሃይማኖት መሪዎች ገብተውበት፣ ካህናት ገብተውበት፣ ሼኮች ገብተውበት፣ ፓስተሮች ገብተውበት ማለት መቆም ያለበት ነገር ይቁም። ለሀገራችን እንደገና ደግሞ ሌላ ነገር እንዳይሆን ወደ አልሆነ አቅጣጫ ይሄደ። ፕሊስ ይሄ ልል ነው የገባሁት። በጣም ይቅርታ። ገብታችሁ የምትናገሩ ሰዎች ነገሩን ሊያበርደው አይደለም የቻለው፣ ጭራሽ እያቀጣጠለው ነው እየሄደ ያለ። አንዱ አንዱን እየወለደ አንዱ አንዱን እየሳበ ልክ እንደ ሹራብ ክር ውሉ ራሱ ሊገኝ አልቻለም። እና ፕሊስ ሁላችሁም ዮኒም፣ ቶሮንቶውም፣ ቴዲዬ በዛ በኩል ፊራም ነግሬዋለሁ፣ ገብቼም እዛ ነግራቸዋለሁ። እኛ ጨነቀን በእውነት ወገኖቻችን ናችሁ፣ የምንወዳችሁ የምናከብራችሁ ሰዎች ናችሁ። ግን ጨነቀን። ካስፈለገ ወይ በሃይማኖት መሪዎች ፍቱት፣ ካልሆነ በህግ መሄድ ያለበት ነገር ካለ በህግ ሂዱ። ለምን ወደ አልሆነ አቅጣጫ ሄዶ ሰው ሁሉ ለምን እንትን ይላል? እና ፕሊስ ቴዲ ይሄ ለለ የገባሁት እግዚአብሔር ይስጥልን። ፕሊስ ቢቋረጥና በውስጥ መስመር እኛ ሰዎችን ወይ ብንፈልግ ካህናት፣ ፓስተሮች፣ ሼኮች ገብተውበት ከእስልምናም ከየትኛውም ሃይማኖት ያሉ ገብተውበት እንደ ሀገር ያልሆነ ችግር እንዳይከሰት እሰጋለሁ። እና ይሄ ለለ የገባሁት ቴዲ ፕሊስ። ኦኬ ቴንክ ዩ ከልብ አመሰግናለሁ። እኔ በበኩሌ ኃላፊነት የሚሰማኝ ሰው ነኝ። በኃላፊነት እንደሚሰማው ሰው ነው ሳዋይ የምታውቁኝ። በስህተት የሃይማኖትም የብሔር ስምም ተጠርቶ አይጠለጠልም። እኔ ቤት እናቱ የወለደችው ሰው ይናረግም። ሌላ ቦታ ላይ እንደዚህ ካያችሁ ያያችሁበት ቦታ ላይ ሄዳችሁ ብትመክሯቸው፣ ብትገስጿቸው። እኔ ይሄው እያገድኩ ያለሁት እነሱን ነው ተናደው ሲናገሩ። በስህተት እንደዚህ አይነት ነገር አላስተናግድም። አዋይን ብለዋል። መጨረሻው ጥግ ድረስ ይሄዳሉ። ከዛ በኋላ ፍርድ ለእናንተ አደርሳለሁ። እኔ ወደ ሌሎች ጉዳዮች ይሄዳሉ። እናንተ በበኩላችሁ ምን እየተወጣችሁ ነው? ኃላፊነታችሁንም እናንተም እየተወጣችሁ እንደዚህ አይነት ምልክቶች ያያችሁበት ቦታ ላይ ሄዳችሁ እዛ ነው ጫን ማለት ያለባችሁ። እኔ እዚህ እየደረኩኝ ነው፣ እንደምታዩኝ እየደረኩኝ ነው። እኔ በዚህ አውድ ኤርሚ በጣም አከብረው ሰው ነው፣ የእግዚአብሔር ሰው ነው። ስለ ሀሳቡ ከልብ አመሰግናለሁ። እኔ እንግዲህ በተቻለኝ መጠን ጥረት እያደረግኩ ነው ያለሁት ለማለት ያለው እንግዲህ ከ18 ዓመት በላይ የሆነውን ሰው በግል አስብ እያልኩኝ እየመከርኩ እንግዲህ እንደ ሕፃን ልጅ በጣም ያሳዝናል። ብቻውን ይመጣል እኛ ይለኛል፣ ብቻዋን ትመጣለች እኛ ትለኛለች። ስንት እንደሆኑ አላውቅም። እኔ ማያው አንድ ሰው ነው፣ ስታወሩ እኛ ነው የምትሉት፣ እና ይሄ መስተካከል አለበት ለማለት ያለው። እሺ ቅድስታችን ምን ትያለሽ? ቴንኪው። እውነት ለመናገር ይሄ ጉዳይ በጣም ወደ አልሆነ ነገር ውስጥ እየገባ ያለ ይመስላል እና ልክ ነው። ይሄ ኢትዮጵያ ውስጥ የተለመደ ነው። ሰዎች አጭበርብረው ገለው ብዙ ነገር ሲያደርጉ ቆይተው ልክ መጠየቅ ሲመጣ ይሄ ልክ አይደለህም ሲባል ብሔር ውስጥ ሃይማኖት ውስጥ መወሸቅ የተለመደ የትሬንድ ነው ኢትዮጵያ ውስጥ። ይሄንን እናውቃለን። ይሄን ደግሞ ህዝቡም ያውቃል። ሌቦች፣ ገዳዮች፣ ዘራፊዎች ህዝቡን ዘርፈው ገለው ሲጨርሱ ልክ የሆነች ነገር መነቃነቅ ሲጀምር ሮጠው ብሔራቸው ውስጥ እንደገቡ ነገር። አሁንም የተጀመረው እሱ ነው። ይሄ ጉዳይ የግለሰቦች ጉዳይ ነው። ብሔር ውስጥ መግባት አይችልም። ብሔር ውስጥ ሊያስገቡ የፈለጉ ሰዎች ማዳፈን የፈለጉት እውነት ስላለ ነው። ሲጀመር እኮ ጥያቄው እኮ ይሄ አይደለም። በቃ የሁለቱ ጉዳይ መጣ። ቴምር ተጭበርብር ያለው አለች፣ አላጭበረበርኩም አለ፣ ማስረጃ አምጡ ተባለ። መጨረሻ ላይ ጥሎ ወጣ። በቃ አለቀ። ዋናውን ጉዳይ ትቶ ወደ ሌላ ነገሮች ሄዶ ነገሩን መዓት ሰዎች እንዲገቡበት አድርጎ ዛሬ ከሱ ጎንማ ካልቆምን እኛ ምን አይነት ኦሮሞዎች ነን ምናምን የሚሉ ሰዎችን አሰልፎ አጀንዳውን ማስኬድ ይሄ ትክክል አይደለም። ምክንያቱም በቃ ሌባ ሌባ ነው። ያጭበረበረ ሰው አጭበርብሯል፣ ከየትኛውም ብሔር ቢሆን። እሱ ከኦሮሞ ስለመጣ በቃ መጠየቅ የለበትም። ለምን አይጠየቅም? የኦሮሞ ህዝብ ሌባ አይደለም። በዚህ መሸሸግ አይቻልም። እዚህ ጋር ዛ ሄደው ማአት ነገር እያደረጉ ያሉ ሰዎች ፍላጎታቸው ሌላ ስለሆነ ነው። አንደኛ እስከዛሬ ድረስ በመጡበት መንገድ አጋለው ሰዎችን አቀያይመው ማህበረሰብ ከማህበረሰብ አጋለው ኦልሬዲ ተነቅቶባቸው የሰው ደም እጃቸው ላይ ቁጭ ብሎ የሚጮህባቸው ሰዎች ናቸው እንደገና አጀንዳ ይዘው የመጡት። ይሄንን ማንም ኢትዮጵያ አይቀበላቸውም። እዚህ የተደረገ ያለው
በማህበራዊ ሚዲያ በመጣ ማስታወቂያ አምኜ ሄጄ ተበልቻለሁ። ይሄ በፍርድ ቤት መፍታት አይቻልም፣ ይታወቃል። ህጋዊ መንገዱ ሁሉ ዝግ ነው። የሞራል ጉዳይ ነው ብላ ይዛ የመጣች እህታችን ናት። የሞራሉን ጉዳይ ማህበረሰብ እንደ ማህበረሰብ ነው ማየት ያለበት። ከዚህ በኋላ እኔ በተጭበረበርኩበት መንገድ ሌሎች ሰዎች መጭበርበር የለባቸውም። በተለይ ሴቶች በዚህ መከራ ውስጥ ያሳለፈችውን ነገር ይዛ ነው የመጣችው። የተለየ ነገር አልመጣም። ሀቅ ያለው ሰው ያን ሁሉ መንገድ ይዞን አይሄድም። ያን ሁሉ ውጣ ውረድ፣ ያን ሁሉ ማስረጃ መደበቅ፣ እንደገና ዛሬ ይሄን አውጥቻለሁ ማለት ወገቤን አመመኝ ምን አይሰራም። ሀቅ ያለ ሰው ትክክለኛውን ነገር ይዞ መጥቶ ምናልባትም እንኳን እሷ የተበደለች መስሏት ከሆነ ይሄንን ክሼ አቁም ያለው ብሎ ነገሩን ባጭር መዝጋት ይቻል ነበር። እኔ የሚገባኝ የብዙ ሰዎች መከራ እጃቸው ላይ ያሉ ሰዎች አያርፉም። በደንብ አይተናል። ከዛ ደግሞ በጣም አደገኛው ነገር ብዙ ማስረጃዎች እየመጡ ለመከላከል የሚሄዱ ሰዎች ርቀት በጣም እየገረመኝ ነው። እነዚህን ሰዎች ነው አምኖ ሰው ሲከተል የነበረው። እነዚህ ሰዎች የብዙ ሰዎችን ሀቅ በልተዋል ማለት ነው። አሁን ዛሬ ሚዲያ ላይ መጥተው በየትኛውም ወገን ሆነው ስድብ የጀመሩ፣ ማንቋሻሽ የጀመሩ፣ በተለይ ሴቶችን አቢዩዝ ማድረግ የጀመሩ እችሊ ተበድያለሁ ብላ መጣ እንደገና የሰዳቢ ሰራዊት የተሰራባት የመጣባት ለማሸማቀቅ ከዚህ አካባቢ ለማጥፋት እንዲህ አይነት ጥያቄ የጠየቁ ሰዎችን በሌሎች ሰዎች አታክ አድርጎ እውነትን የመደበቅ ስራ እየተሰራ መሆኑን በደንብ እያሳየን ነው ይሄ ማህበራዊ ሚዲያ። ስለዚህ ሰዎች የተጭበረበሩት ማህበራዊ ሚዲያ ላይ ነው። አጭበርባሪዎችን መጋለጥ ያለባቸው በመጡበት ፕላትፎርም ነው። ይሄንን ለመሸፈን መሄድ በፍጹም እንደ ማህበረሰብ አያዋጣንም። ማን ኦሮሞ ያድንህ፣ አማራ ያድንህ፣ ሌባ ሌባ ነው፣ የማንም ወገን አይደለም። እኔ ዛይነጅ ጅን ቤት እየሰማው ነበር። በጣም ነው የሚያሳፍረው። እኔ አንድ ነገር ብቻ ማለት እፈልጋለሁ። ፍላው እኔ መለስ ስር ነው ያደግኩት፣ እኔ እዛ ስርዓት ውስጥ ነው ያደግኩት አለ። እዛ ስርዓት ውስጥ ያደጉ የኦሮሞ ልጆች ምን እንዳደረጉ እናውቃለን። እስፔሻሊ ወለጋ ላይ ማዕድኑ የት እንዳለ ጠቋሚዎች ነበሩ። ዘራፊዎች አብረዋቸው ይዘርፉ ነበረ። የኢትዮጵያ እስር ቤቶች የኦሮሞ ልጆች መከማቻ እስኪሆን ድረስ ይሄንን በውስጥ ሲሰሩ የነበሩ ራሳቸው የኦሮሞ ልጆች ነበሩ። ዛሬ ኦሮሞ ነው ከልለው ብለ የመጣ ሁላ ትላንት ምን ሲያደርግ እንደነበረ ሄደህ ጠይቅ። ምን ማለት ነው? እዛ ስርዓት ውስጥ የነበሩ ሰዎች አብረው ዘራፊዎች ነበሩ፣ ገዳይ አስገዳዮች፣ አሳዳጆች ነበሩ። ይሄንን መጠየቅ አቁመህ የሆነ ሰው ኦሮምኛ ስላወራ ተነስተ መተህ አይ እንደዛ አይደረግልኝ ብሎ ማለት ያስተዛዝባል። እንዲህ አይነት ነገሮችንም አልፈናል። ብዙ የኦሮሞ ልጆች እስር ቤት ውስጥ ማቀው የት እንደወደቁ ሳይታወቅ ሞተዋል። በዛ ስርዓትማ ያንን እንትን ለማለት መሄድ በእውነት በጣም ነው የሚያሳፍረው። በቃ መጭበርበር ነው የተደረገው፣ መጭበርበር ነው። ሌሎቻችሁ እንዳትጭበረበሩ ነው። ቴምርማ በጀግንነት አለፈችው እኮ አለፈችው። ብዙ መከራ ከፍላ ህይወትን እስከ መቀየር ድረስ ደርሳ አለፈችው። ማናችንም ልናደርግ የማንችለውን ነገር ሰው በቃ እንዳትጭበረበሩ የሚል ነገር ነው ይዛ የመጣች። የተቀበለ ይቀበላል፣ ያልተቀበለ ደግሞ ይቀጥል። ነገ ሁሉም ሲቀምስ ይመጣል። ብሔርን ፖለቲካ ምናምን ወደዚህ ውስጥ ማምጣት ግን ዋናውን ነገር ዳይቨርት ለማድረግ የተሄደ ኢቨን ኢፍ ቻሌንጁ የመጣበት መንገድ እኮ ይሄ ነው። ይሄ ቻሌንጅ ወደ እናንተ መምጣት አያስፈልገውም ነበር። ወስጃለሁ አልወሰድኩም ትክክለኛው ማስረጃ አምጥቶ ማቆም እየተቻለ እንደገና ሌላ ነገር አምጥቶ ዋናውን ነገር ትቶ መሄድ ማለት ፍትህ ነው ልጅቷ ያጣቸው ነው የሚታየኝ። ቴንክ ዩ። ነገም ከነገ ወዲያም ቴዲ አወያይን እንደዚህ አይነት አጀንዳ አለን ብላችሁ ስትመጡ የምናደርገው የብሔር ካባችሁን ደጃ አውልቃችሁ ነው የምትገቡት። ካልተስማማ አትምጣ። የሰለጠነ ሀገር ላይ ተቀምጠ እዛ ምስኪን ህዝብ ላይ ደግሞ ማዕት አትንዛ። ከበደ በግል ነው ያጠፋው፣ በግል ትጠየቃለህ። ጥፋት ከሆነ ይቅርታ የምትጠይቀውም እንደ ግልህ ነው። እናንተም እንደዛ ነው ማለት ያለባችሁ። ተምር ካጠፋች፣ አየለች ካጠፋች በግሏ ይቅርታ ትጠይቃለች። ማህበረሰቡ መብራት የሌለው፣ ውሃ የሌለው፣ መንገድ የሌለው፣ ትምህርት ቤት የሌለው አንድ ቀን ዞር ብላችሁ ያላያችሁት ለነገር ሲሆን የምትጠቅሱት ይሄ እርግማን ነው እና ይሄ መታረም አለበት። ይሄ የኔ የማይናወጥ ስትሮንግ የሆነ የኔ በጣም ፋውንዳመንታል የኔ ፕሪንስፕል ይሄ ነው። በዚህ አውድ ነው የምናወራው። አሁን የተምርና የፍራኦል ጉዳይ ነው እዚህ ያደረሰን።
ምን ታዘባችሁ? ዘጋው። እሺ ቆይ ከታች ነው ጋር ያላው ቴዲ ክሊር አድርገው። እሺ ዮኒ ክሊር አድርገው። እዚህ ጋር ለምን ሸጠላት አላልንም። ክሊር ይሁን። ብዙዎች ቅድም እኔ እዚህ ጋር ኢብሳን እንዲያቅም የፈለግኩት ምንድነው መሰለህ፣ በስሜት ነው የመጣው። ክሊር አድርገው። እኛ ለምን ሸጠላት አላልንም እንጂ ሽያጭ ተካሂዷል። ፌር ይሁን አይሁን እስናን አወር ቢዝነስ። ግን በገዛ እጁ ነው ከዚህ በታች ከሸጥኩኝ ይሄን ያህል ሰጣታለሁ አለ። ኦኬ ዊ ጎ ዊዝ ዳት። አንተ ኦኬ ማስረጃውን አምጣ አለ አልከው። በዛ ነው የተጀመረው ነው አይደለም? ኦኬ እሱ ክሊር እንዲሆን ነው። ከዛ በኋላ የተፈጠረው እንደምታዩት ነው። ቴንክ ዩ ቬሪ ማች ኢትስ ቬሪ ሌት ሂር። እንቅልፌ መጥቷል። መልካም የመጨረሻ በጣም ከማውጣት በፊት ቴዲ አንድ ነገር ልበላችሁ። ዮኒ ቶሮንቶ እና ለቴዲ ማለት ነው። ቴዲ እናንተ ያው የጀመራችሁትን ነገር አታቁሙ። አሪፍ ነው። ህዝቡ በዚህ አጋጣሚ ያው ማን ሌባ እንዳልሆነ ማወቅ ይችላልና በሲዳምኛ አንድ አባባል አለ ብዬ ልውረድ። ጋምኢክኔ ምንድን ነበረ? ቆይ ጋምኢክኔ ወሽችህን ዲያግሮን የሚል የሆነ አንድ አባባል አለ። ቆይ ጋምኢክኔ ወሽችህን ዲያግሮን የሚል አባባል አለ። ሲዳምኛ የምትችሉ ሰዎች ከስር ጻፉልኝ። ያሸተተ ውሻ ካልነከሰ አይተውም ነው መሰለኝ። አይ ቲንክ ትርጉሙ ቀጥታና እና መልካም ቀን ይሁንላችሁ። ይሄ ነገር ለህዝብ በትክክል ፊት ለፊት ማምጣት አለበት። ሁላችሁም ሪስፔክት። መልካም ቀን። እሺ መሐመድ አንተ ነህ የመጨረሻ እሱን እንስማና እኔ ነኝ። ሰላም ብያለሁ ሁላችሁንም። እሺ መሐመድ አለው እርቅ ወረደ ተብሎ በማግስቱ በዚህ መልኩ መፈጠሩ ቢያስገርም እኔ ሁለት ነገሮችን ማለት ፈልጋለሁ። የመጀመሪያ ጉዳይ ቴዲ አንተ ያመንክበትን ነገር እስከ መጨረሻው መሄዱን ማቆም የለብህም ብዬ አምናለሁ። ኦልሬዲ ሶሉሽን ለማምጣት አያና በመካከል ገብቶ በመካከላቸው ያለውን ነገር ለመፍታት ሞክሯል። ያን ነገር ነበርኩኝ እኔ ከስር እያዳመጥኩ ነበር የዛን ቀን የነበረውን ሁኔታ ማለት ነው። እሱ አሁን ሌላ ፍራውድ ነው አሁን የተፈጠረው፣ ሌላ ማጭበርበር ማለት ነው። ከሁሉም በላይ ግን በጣም እያሳዘነኝ ያለው እኔ ቴምርን አይ ዶንት ላይክ ሄር ቤዚካሊ ፖለቲካሊ በምንም አንስማማም። ነገር ግን ያንን እርቅ ካወራችሁ በኋላ ቴምር ስትረገጥ ነበር። ሴትነት ክብሯ ወርዶ ስትሰደብ ነበር። ያን ሲሰደብ የነበረው ደግሞ ዮኒ ማኛ ነበር። አዊሽ ሸክት ገብቷል። ምንድነው የሱ ቼን ከፊራውል ጋር የዮኒ ማኛ ነው። አይ ቴዲ እሱን በቤታችሁ ትተነትናላችሁ። አሁን ለምን መሰላችሁ አጀንዳዎች እንዳይሰፉ ሰው ዛሬ ኮመንት ላይ የሚጻፈውን እያየ የሚባንንበት ጊዜ ላይ ነው ያለነው። እሱን ተወላችሁ ትዝብቱም እኮ ከዛ ጋር ስለሆነ እኮ ነው። ትዝብቱም ከዛ ጋር ስለሚሄድ ለምንድነው ለሂስ ገና ብቁ አይደሉም ብዙ ሰዎችና ትራንስፈር ያደረገችበት ገንዘቡ ይሄ ሁለቱንም የሚያስጠይቃቸው ይመስለኛል። ከዛ ጋር ተያይዞ ወደ እናንተ መጥቷል። በአገር ባህል በኩል ችግሩ ተፈቶ በዳይም ተበዳይም የሚካካሱበትን ነገር ለመፍጠር ነበር የሄዳችሁት። በዛ መንገድ እልክ ውስጥ ተገባባችሁ። የ100 ሚሊዮን ብር ቻሌንጅ ተነሳ። እናንተ የሆነ አማውንት ኦፍ ብር ካስገባችሁ ይሄን አስገባለሁ ብሎ አለ። እንደን በዛ መካከል አሁንም ሌላ እርቅ ሰነድ ተጀመረ በአንተና በሱ በዮናስ ቶሮንቶ መካከል ማለት ነው። ይሄ ያለውን ሰጣ ገባው እንተውና ማለት ነው። እንደን ያለ መፍታት ዮኒ ማኛ ቤት ተቀምጣችሁ ኦኬ ችግሮች ተፈቱ ብለን ነበር። አሁን ድጋሜ ሌላ ነገር የተፈጠረው አሁን እንኳን በነበረው ውይይት ውስጥ ብዙ አይነት ሜሶችን አይተናል። ከፊሎች ነገሩን ለማጣፋት የሚሄዱ አሉ። ከፊሎች አዚፍ ፊራውን ማለት የኦሮሞ ህዝብን የሚወክል አይደለም፣ ተምር የአማራ ህዝብን የምትወክል አይደለም። እዚህ ቦታ ላይ ዘሮቻቸውን ይዘው አልመጡ። እንደዚህ ሊፈጠር ይችላል የሚሉ ሰዎች they are cowards ናቸው። they are trying to create something ሀይል ሊያደርጉት የፈለጉት ነገር አለ። ስለዚህ don't listen them. they are not the one እንደዚህ አይነት ነገሮችን የሚያገናኙት። በሁለቱ መካከል ላይ የተፈጠረው ጉዳይ ግን በነገራችን ላይ አዲስ እንትን ራሱ ተፈጥሯል። አሜሪካ ውስጥ
አዲስ በነገራችን ብዙ ነገር ሊያስሄድ ይችላል። የሄዱበት ያለው ጉዳይ ማለት ሁለቱንም የሚያስጠይቅ ቱ ዘ ኤክስተንት ዲፖርት ሁሉ ያስደርጋቸዋል። ነገሩን መቋጨት ያጡዙትና እንዴት እንደሚመጨረሻ መቀየር ባሉበት መንገድ መቀየር ነው እንጂ ፍራውድ ራሱ አንዱ ፍራውድ አሜሪካን ምድር ውስጥ ገንዘብ ማጭበርበር ሲቲዝንስ ቢኖር ራሱ ያስወርዳል። ከዛ ባሻገር ፊራውን ሞጣ ቤት ገብቶ ስለምታፈቅረኝ ነው ምናምን እያለ ከዛ ካስታረቃችሁ በኋላ እናንተ ከተለያያችሁ በኋላ ሲያደርግ ነበር። ለምንድን ነው የሴት ልጆችን ክብር በዚህ ልክ የሚያወርዱት? ኦኬ አንተ ጋር መጣች እንበል የሆነ ነገር ልገዛ፣ ከዛ በኋላ ስታስረክባት ሀጋረገች ዛት ሚን ሺ ላቭድ ዩ። በዚህ ልክ ነው ትከሻው ላይ ነው ያለው ስሜቱ። እንደዚህ አይነት የወረዱ ሰዎች የማህበረሰብን ስብዕና የሚጎዳ ነገር ነው እያደረጉ ያሉት። ሶ ሂ ኢዝ ናት ሪፕሬዘንታቲቭ ኦፍ ዘ ኦሮሞ ፒፕል። ከኦሮሞ ጋር የምታገናኙ ደንቆሮች ካላችሁ ይሉና የመጣችሁበትን ቦታ ፈልጉ። ከአማራም ከህዝብ ጋር የሚገናኝ ነገር አለ። በሁለቱ መካከል ያለው ጉዳይ ግን አሁን አገር ቤት ሁሉ ገብቷል። መቄዶንያ የሚባለው ድርጅት ትልቅ ድርጅት ነው። ብዙ ሰዎችን የዓለምነት ልዩነት የሚያስተናግድ ባለቤቱ እዚህ ሀገር የሞቀ ህይወቱን ትቶ የሄደ ሰው ነው። ኢየሱስም በዚህ አይነት በተጨማለቀ እንትን ውስጥ መነሳት አለበት ብዬ አላምንም። ሶ ፈርዘር መኬድ አለበት፣ መስተካከል ያለበት ነገር መስተካከል አለበት። ከዚህ በኋላ ግን እንዳናምን የሚያደርጉ ብዙ ነገሮች አሉ። ኢቨን በዚህ ቲም ውስጥ ራሱ የራስህ ስምህን አጥራ ትሄድ እኔ አንተን ስምህን አጥራ በምናውቅህ ቦታ ቆመህ እንድናገኝ ስለምንፈልግ ነው። ከዛ ውጭ ያሉ ሰዎች ግን እየራሳቸው የሚሄዱበት ነገር ይኖራል ብዬ ነው የማስበው። የመጨረሻው ከእምነት ጋር ለመገናኘት የሞከረው ነገር ምን አገባው የሃይማኖት መሪ እዚህ ቦታ ውስጥ በቄስ በሼክ በፓስተር የሚባል ነገር የለም። ዲስ ኢንዲቪጁዋል ፕሮብለም ነው። እናንተ ነው ያዛችሁት። በዛው መልኩ መፍታት ባለበት መልኩ ሄድ ለማለት ነው። አመሰግናለሁ። ቴንክ ዩ። እኔ ነግሬያቸዋለሁ። እኔ አንድ እርምጃ ያለ ዓላማ ማልራመድ ልጅ ነኝ። አንድ እርምጃ ከህፃን እያለሁ እንኳን ያለ ዓላማ አልራመድም። ዝም ብዬ ፋይል በፎልደር አስቀምጣለሁ። ዝም ብዬ ለክፉ ቀን ብዬ ማለት ነው። ስለዚህ ዝም ብዬ እንትን አይደለም። ደሞር ስትነኩኝ ደሞር ይብስብኛል። ስለዚህ እኔ ደግሞ ዝም ብዬ ሰው እንደዚህ ወይ ለመዘርጠጥ ለማዋረድ ምናምን አይደለም። ከአጀንዳው ጋር ብቻ አጀንዳው ትራክ የመሸጥ የመለወጥ ነው። መጨረሻ ላይ ቻሌንጅ መጣ። ከቻሌንጁ ጋር ተያይዞ የባንክ አካውንት ነበር። አረንጓዴውን ተጫን አላችሁኝ። ተጫነው አላችሁኝ። ከዛ ብበላ ደግሞ ተበላ ግግም አልበላም አልጭንም። ቀድመ ተጫን አልኩኝ። አረንጓዴውን ተጫንና አትጫን ምን ብሔር ያስፈልጓል? ምን ሃይማኖት ያስፈልጓል? በግል ነው የምትችለው። በግሌ ነው አልጭንም የምለው። ይህ አካውንት ሲመረመር ብዙ ወገኖቻችን እነዚህ ወገኖቻችን አማራም ሊሆኑ ይችላሉ፣ ኦሮሞ ልትሆን ትችላለች፣ ትግራዋይ ሊሆን ይችላል፣ ስልጤ ሊሆን ይችላል። ያልተጭበረበረ የለም። ሌባ ሲያጭበረብርህ ብሔር አይቆጥርም። እያነቡ ያሉ ኦሮሞ ወገኖቻችን አሉ፣ እያነቡ ያሉ አማራዎች አሉ፣ ስልጤዎች አሉ፣ ድምፅ ያጡ ብዙ ወገኖቻችን አሉ። ኢንድ ሪዘልቱ ምንድነው? ምን ተማራችሁ ነው? ውይይቶች እዚህ ሶሻል ሚዲያ ላይ ሲመጡ ይሄ ዝም ብሎ በጊዜያዊ ጭፈራ ወይ ዝም ብሎ ቅንጥብጣቢ እየተወረወረ ሴቶች ይሰደባሉ፣ ይዋረዳሉ፣ ሀቅ ያላቸው ሰዎች ይጠፋሉ። እንደዛ ነው የሚሆናል። እኔ እንደዛ አይደለም ያደረኩልህ። ግራ ቀኙን ሰማሁኝ። እግዚአብሔር አክብራቸው ማከብራቸው ሰዎች ለህሊናቸው ግራ ቀኙን ሰሙ። ቴሌግራም ላሉ ሰዎች ጥያቄ አዋጡ። የሁላችሁ